ፊቱ ጭምብልሽን አውልቀሽ ያው ጋንግስተር ሌባ ገዳይ መሆንሽን ትናዘጃለሽ። ሶሪ ይቅርታ፣ እኔ እዝነት የለኝም ይቅርታ። መጀመሪያ አክብሬሽ ነበረ። የቲክቶክ ማህበረሰብ ይሄ እንትኑ ጫጫታው ምናምን ያስጥለኛል ብለሽ ነበር። የሚያስጥልሽ እውነትና እውነት ብቻ ነው። ሌላ ምንም የሚያስጥልሽ ነገር የለም። እውነትና እውነት። ስሜ ሙዛ ይባላል። ሳጂ ሳሪዎስ እኮ የኮከብ ስም ነው ብዬ ነበር። እና ታዲያ እስከ ዛሬ ድረስ ትክክለኛ ስምሽን ብቻ ንገሪኝ፣ ኧረ እባክሽ ስምሽን ከናያትሽ ተናገሪ እያልኩ ስለምንሽ ስምሽን አላነሳም ስልሽ አልናገርም ብለሽ ድርቅ ያልሽው ለምን ነበር? ምክንያቱም ስምሽን አወኩት። እሱ ላይ በገብቶት ከመናገሩ አልሽ። እኔ ዝና አይደለም እኮ የምፈልገው፣ እኔ ሙገሳ አይደለም የምፈልገው፣ እኔ ጀግና መባል አይደለም የምፈልገው። እኔ የምፈልገው አንቺን ማጋለጥ ነው። ስለዚህ ራስሽን ነው እያጋለጥሽ የምትሄጂው። ራስሽን ታጋልጫለሽ። ከዚህ በፊት ዱባይ ናት ብዬ ግግም ስልኮ ኖርዌይ ነኝ ብለሽ ባንደበትሽ ወጣሽ አይደለ? ከዛ አሃ ኖርዌይ ከሆነችማ ቁጥሯ ኖርዌይ ነው ብለን ቁጥርሽን መፈለግ ጀመር። ቁጥርሽን ተገኘ፣ መረጃዎችሽን ወሰር። ከዚህ በኋላ ይኸውልሽ ምንም ኮድ ከገባልሽ ኮዱን ከሞላሽው እኔ ሀክ እያደረኩሽ ነው ማለት ነው። እሺ ኮድ ይመጣልሻል። የትኛውም ኮድ ሲመጣልሽ ኮድሽን ሙይ የሚልሽን ቦታ ከሞላሽ እኔ ሀክ እያደረኩሽ ነው። እጅሽን ለመበረቁ ትሰጫለሽ። ተግባባን? ማን ነው የተማረ ማን ነው ያልተማረ ነው ያለን። ከዛ በኋላ ያው እየነገርኩሽ ነው። እውነቴን ነው የምልሽ፣ እውነቴን ነው የምልሽ፣ እየነገርኩሽ ነው። አሁን በቅርቡ ባንክ አካውንትሽ እንትን ይላል ብሎክ ይላል። ያኔ ደግሞ መብረቁ ማለት ያለሽ ብሎክ። በዛ አንቺ ኖሮ የተቀመጠሽ ኢትዮጵያ እቺ ያላደገችን ሀገር ቁጭ ብለሽ አትበዘብዣትም እያልኩሽ ነው። እሺ ታይ ብዬሽ ነበር። እንደዚህ ስበሽ መጥፎ ነገር ውስጥ አስገባሽኝ። አሁን አንቺ ነፍሰ ገዳይ። በነገራችን ላይ አያስቅም ወላሂ። ያስገደለቻቸው ሰዎች ቀን በቀን እንጠቅስላቸዋለን እነማን እንደሆኑ። ሞተዋል፣ ድንገተኛ ሞተዋል። አንዳንዶቹ ተተኩሶባቸው ከኢንጂነር ሰመኘው ጀምሮ ተተኩሶባቸው ነው የሞቱት። አንዳንዶቻቸው ደግሞ ታመሙ ተብለው በዶክተር ስህተት ሞቱ የተባሉ እንደ ስም አሁን አታስጠሩን አሉ። አርቲስቶችም አስታውሱ ምን ሰዓት ላይ እንዴት እንደሞቱ ማስታወስ ትችላላችሁ። ሴትዮዋ ዶክተር ጓደኛ አለቻት፣ እሷንም መጥቀስ ይቻላል። ከነሱ እሷም በዶክተር ስም ነው እዛ መስሪያ ቤት የገባችው፣ የደህንነት ዶክተር። እናቶችን መርፌ ስትወጋ ዶክተር ሆና ነው ስትወጋ የነበረዋል። የወሊድ መዝጊያ የተላከችው እሷ ናት። ከነፎቶ እናመጣለን። እሺ ሌላኛው ደግሞ ይሄ ለሕክምና ቀለል ያለ ህመም ታመው ለሕክምና የሄዱ አርቲስቶች ግን ፖለቲካ የሚዘፍኑ የነበሩ በተለይ ደግሞ አማራ ሲሉ የነበሩ የሞቱ ሰዎችን አስታውሱ። ማን እንደገደላቸው አስታውሱ። ትናዘዣለሽ። እሺ በሙዛ አይዲሽ ኖርዌይ ነው ያለሽው። በሀያት ኢትዮጵያ ውስጥ ገብተሽ ትመጫለሽ። በጣም ጀግና ነሽ እኮ። መቼም ብቻ ሀገር ሰላም አጣለች፣ ቁጥጥር የለባትም፣ የደህንነት ጉዳይ የተሟላ አይደለም ብለሽ እንደፈለግሽ ትበያታለሽ። ሀገራችንን እንደፈለግሽ ሰው ትገያለሽ፣ እንደፈለግሽ ወሲብ ቪዲዮ ያሽ። በነገራችሁ ላይ ከዚህ ፎቶ በስተጀርባ ምን ትማራላችሁ? እዚህ ጋር ነው መሰል ያለው። ቆይ ድምረት ፎቶዎቹን ነይ ከማችሁ ጋር እንዳገጥም ብዬሽ ነበር። እሺ እዚህ ያላችሁ የወንጀል መርማሪ ቡድኖች ማንን እንትናን ዘሪያ ያዕቆብ ማን ያስወጣው? ቦልካችሁት እንዳይሆን። ሰው አስተሳሰቡ ምንም ሊሆን ይችላል። ምንም በሀቅ መንገድ የሚታገሉ ልጆችን አታስወጡ በተያዘበት ቶፒክ። እሺ ትጅነት ዳናት እንዴት ነው? እንዴት ነሽ? አለው የሆነ ቪዲዮ እንድሰራ ፈልጌ ስደውል አታነሳ። የምን ቪዲዮ? የሆነ ሳለይ የሆነ ስለ ሃይማኖት ምናምን ማለት ነው። እና እየቆራረጡና ደግሞ ሄለን እንደ አዲስ አጀንዳ ከፍታ ነበር። እዛ ምን አገባኝ? እኔ ይመለከተኛል? እኔ እጅ አለበት? የማይመለከተኝ ነገር ላይ እኔ አንዴ ነው የለበትም። ግን ያንተን ድምጽ እያቀናበሩ ስለሆነ ደስ አይልም። ለዛ ነው ደስ ያላለው። ደስ ላይለው ይችላል፣ አያገባኝም። እኔ ምክንያቱም የዛሬ አመት ለምሳሌ ደስ አይለኝም እንዴ ያልዋልክበት። አሁን እኔ የሆነ ያላረኩትን ነገር የሆነ ቪዲዮ ሰው ያልዋለበት ቢሰራ ደስ ይላል። የዛሬ አመት ከ10 ጊዜ በላይ መልስ ትችበታለሁ አይደለም?
አገሽ ጃጓር መጥቷል። ጃጓርን አስገባው። አዎ ግን አንድ ቪዲዮ ብሰራ ምን ችግር አለው? እሺ እሰራለሁ ኢንሻአላህ። ጥሩ ነው ብለሽ ካስብሽ ይሰራል። ያ ምክንያቱም ሰው የማያውቅ ሰው እንዲረዳ ከሚያረጉ ሰዎቹ አንተ ሰርተህ እንደዚህ አይደለም እንደዚህ የሚያረጉት እኔን መሆን ስላልቻሉ ነው ምናምን ብትል ልጅዬ በምናምን አለው መሰለሽ እኔ በህይወቴ ይኸውልሽ ሰዎች አዲስ ሲሰሙት ውስጣቸው ላይ የሆነ ነገር ይፈጥራል። ገብቶሻል አይደለም? ምንም ጥያቄ የለውም እኮ እቀበልሻለሁ። ግን ደግሞ እኔ በምናምን አለው መሰለሽ በሐቅ አምናለሁ። አንድ ሰው የፈለገ ሐቅ እንዳለ ሆኖ ደግሞ ለሚሰማ ሰው ምንም ለማያውቅ ሰው ደስ አይልም። እና ደግሞ ላይክ ለምሳሌ አሁን ለማስረዳት ራሱ እየሞከርክ ሰው ደግሞ የሚያየውን የሚሰማው ነው እንደ አዲስ ነው ማለት እያወቁ ራሱ እንደ አዲስ የሰሙ እንደ አዲስ ያረከው ነው የሚመስላቸው። ጋይስ ይሄ አሁን አዲስ እየወጣ ያለው ድምጽ የኔ ዳይሬክት የተናገርኩት ድምጽ አይደለም። ኤዲት አድርገው የዛሬ አመት ላይ በተደጋጋሚ መልስ ሰጥቼበታለሁ። እኔ ያንን ነገር የመናገር ማለት ያንን ነገር የመናገር እምነቱ ቢኖረኝ ማለት እምነቱ አምኜበት ቢሆን አሁን ፌስ ቱ ፌስ ያንን ቃል ደግምላችኋለሁ እዚህ ካሜራ ከፍቼ። እኔ ፍርሃት ምናምን የሚባል ነገር የለኝም። ግን እኔ ያ ንግግር በመናገር ሰዓት ለማን ነበር የተናገርኩት የሚለውን ማስተዋል ትችላላችሁ። የ7 ሰዓት የ6 ሰዓት ከ37 ላይቭን ቆራርጠው መልእክቱን ወደ ሌላ እንዲዞር አድርገው ቃላቶችን ብቻ ገጣጥመው ኤዲት አድርገው ነው ያመጡት። እኔ ጋር ኦሪጂናሉ አለ። ጊዜ ሲኖረን አንድ ቀን ማዳመጥ እንችላለን። እኔ ጋር ሙሉ ኦሪጂናል ቅጁ ስላለ ያ ንግግር በሙሉ ለፋኖ የነበረ ሲሆን ፋኖ የሚለውን አውጥተው ከእንደገና ደግሞ ሌላ ቃላት ለምሳሌ ሌላ ቦታ ላይ ስለ ሃይማኖት አባት ያነሳሁትን ከዛ በኋላ አሁን ብገድል ወይንም ደግሞ ግደሉ ብዬባዝ የሚለውን ይቆርጡና ግደሉ የሚለው ምን ያደርጋሉ? ኤዲት ያደርጉታል። ሶ የሃይማኖት አባት የሚለውን ድምጽ ነው ያመጡና ግደሉ የሚለውን አምጥተው ይገጥሙታል ማለት ነው። ገባችኋ? ሶ ኤዲት ነው ተናግሬያለሁ። አመት ሙሉ ተናግሬያለሁ። ከዚህ በኋላ አንድ ቪዲዮ ስለተባልኩኝ ልሰራ እችላለሁ። ቪዲዮውን ግን የሃይማኖት ጥላቻ ቢኖረኝ እንዳላችሁት እኔ ኦርቶዶክስን ምናምን ምጠላ ክርስቲያን እንዲጠፋ ብፈልግ ኖሮ ካሜራዬን ከፍቼ ገባችሁ አይደለ? ካሜራዬን ከፍቼ ሰላም እንዴት አደራችሁ ብዬ ኦርቶዶክስን አጥፉ ክርስቲያኖችን ጨፍጭፉ የማለት ልብ አለኝ። ፍርሃት የሚባል አልፈጠረብኝም። ያ ደግሞ በእኔ አይምሮ ውስጥ የለም። እኔ ሰው ስለሆነ ብቻ እንዲከበር የምፈልግ ሰው ነኝ። ግድያን እቃወማለሁ፣ የበላይነትን እቃወማለሁ። ማንም ከማንም አይበልጥም። እኔ በአባቴ ክርስቲያን ነኝ። አባቴ ክርስቲያን ነው። የኔ ወልዶኛል። አባቴ ነው አይደለም? ሃይማኖቱ ክርስቲያን ነው። ተግባባን አይደለ? ባይሆንም እንደ እምነቴ ሙስሊም ሲሆን ለኩም ዲንኩም ወሊዲን ነው። ተከባብረን እንድንኖር አንዲት ነፍስ ማጥፋት ለኛ ሐራም ሆኗል። የሚቀበል ይቀበላል፣ የማይቀበል የራሱ ጉዳይ። እንደ መብረቁ ግን ክርስቲያን አይደለ። ዛሬ እኮ በማህሌት ጉዳይ ራሴን አሳልፌ የምሰጣቸው እኮ ከ60 ምናምን በላይ የሚሆኑት ኦርቶዶክሳውያን ናቸው። ከፍለውኛል፣ አልከፈሉኝም። ታዲያ ለምንድን ነው ማግዛቸው? ሰው ስለሆኑ ብቻ። ሃይማኖታቸው ኦርቶዶክሶች ናቸው፣ ክርስቲያኖች ናቸው። የኦርቶዶክስ ጥላቻ ቢኖርብኝ የኔን ህይወት አሳልፌ ሰጥቼ ከባለ ሀብቶች ጋር ከማፊያዎች ጋር ጋጭ ነበር እንዴ? አልጋጭም። ይሄንን ግንዛቤ ውስጥ አስገብቶ ሰውየው የኔን ማንነት ማወቅ ካልቻለ አብራራሁለትም አላብራራሁለትም እሱ አይረዳም። ተግባብተናል። የኡስታዞችን የጁሙአ ንግግር ቆርጠው አምጥተው አንገት ለበሬ ሆኖ ለሰው ነው ብለው ኤዲት አድርገው ሲያመጡ መማር አለባቸው። ይኖራል። አዎ ሙስሊም ነው ክርስቲያን የሚጠላ፣ ክርስቲያን ነው ሙስሊም የሚጠላ ይኖራል። እሱ ነው አይመለከተኝም። እንደራሴ ግን መብረቁን ነው የምወክለው። መብረቁ ማን ጋር ነው ያለው? ሰው ጋር ነው። ሰው ናችሁ እናንተ፣ እኔም ሰው ነኝ። ስለ ሃይማኖት አይመለከተኝም። አባቴ ክርስቲያን ነው፣ እኔ ሙስሊም ነኝ። ክርስቲያን ስለሆነ አባትነቱ ቀርቷል እንዴ? አልቀረም። አባቴ ከማለት እቆጠባለሁ። ለአባቴ ያለኝ ፍቅር ይቀንሳል? አይቀንስም። ስለዚህ አባቴ ክርስቲያን ሆኖ አባትነቱ ከቀጠለ እዚህ ጋር ያለነው ደግሞ በሰውኛ ነው የተገናኘነው፣ መተጋገዝ ነው። እኔ ስለ ሀገሬ ሰላም ስለምጨነቅ ነው እስካሁን ዝም ያልኩት እንጂ እኔ ፍትህ ለአርሲ ሙስሊም ስል ያስገድልካቸው አንተ ነህ የሚል ኮሜንት ይበዛል። አልመለስኩም፣ ዝም ነው ያልኩት። እንዳላየው ነው ያለፍኩት። መስሏቸው ነው ብዬ አለፍኩት። ያኔ ግን የመልስ ምትብሰጥ እኔም ደግሞ ከሰዓት ላይ ቤንዚን ማርከፍከፍ ስለሚሆን እስኪ እኔ እንኳን ዝም ልበል ብዬ ነው ዝም ያልኩት። እና የዛሬ ዓመት እነ እፎይ የቀጣጠሉትን ቪዲዮ ድምጽ ብቻ ለዛውም ሙሉ ያልሆነ ድምጽ ይዘው መጥተው መብረቁ እንደዚህ አለ ባሉ ቁጥር እንትና ቤት በተከፈተ ቁጥር እኔ መልስ የምሰጥ አጀንዳ የምቀበል ሲጀመር እኔ አጀንዳ ልቀበል በተፈጥሮ እኔ አጀንዳ መቀበል አልችልም። ምክንያቱም እኔ አንበሳ ነኛ። ውሻ በጮኸ ቁጥር እኔ ለውሻ አልጮህም። ተግባባን? አንበሳ ነው። አንበሳ በምንድነው? በመረጃ ነው የሚያምነው። አንበሳ እውነተኛ የሆነ ነገር ላይ ብቻ ፎከስ ያደርጋል። አቅም ከሌለው ይተዋል። ውሻ ደግሞ ዝም ብሎ ይጮሃል። ባየ ቁጥር መጮህ ነው፣ እዛም መጮህ ነው፣ እዚህ መጮህ ነው። ሰው ነገ ጧት ደግሞ ሌላ ሰው መጥቶ አይ እንዲህ ብልሃል ብሎ ደግሞ የተቀናበረ ድምጽ አምጥቶ ቢጠይቀኝ ለመልስ ነው ለሱ ብዙ ስራ አለብኝ። 1600 ሰው እያለቀሰ ነው ያለ ከሙስሊም ከክርስቲያን።
እነሱ ማገዝ ይፈልጋሉ። እንደፈለገ የመጮህና እንደፈለገ የማላዘን መብት አለው። ሶኒ አጀንዳ ወላ ሄለን ወላ ምናምን ብትሉኝ እኔ መስሚያ ይጠጥ ነው። ለምን አብይ አህመድ አይሆንም? ለምን የዚህ ሀገር መንግስት አይሆንም? መጥፎ ነገር ካደረኩ ይጠይቀኝ እንጣና ባለውበት እንጂ እያያችሁ መስዋዕት መሆኑ አብዛኛውን እምነት ሳላይ እንደሆነ እያየ ማህበረሰቡ አይ መብረቁ ኦርቶዶክስ ጠል ነው ኦርቶዶክስን ለማጥፋትና ቢል ከስልክ ካሜራ ውጪ እጄ ላይ ምንም የሌለኝ ሰውዬ ቁጭ ብዬ ሰውን በመርዳት ብቻ ራሴ ቢዚ ያደረኩ ሰውዬ ማመን ከፈለገ ማመን ይችላል፣ መብቱ ነው። ግን እኔ ያ ንግግር ለሃይማኖት አይደለም። በዛን ሰዓት ለነበሩ ጎንደር ላይ ሙስሊሞች ሲገደሉ ለገደሉ ፋኖ ለሚባሉ ታጣቂዎች የተናገርኩት ንግግር የፋኖን አውጥቶ የሃይማኖት ብቻ አደረጉት። ተቀባል ያን የተፈጠረው። እናመሰግናለን። እሺ መብረቁ ሰላም ነው? ሰላም ነው። እንዴት ነሽ? አለን እግዚአብሔር ይመስገን። ቅድም እንትና ሲኖሪታ ቤት መጀመሪያ በጣም ነው የምናመሰግነው። እውነት ህይወትህንም ሁሉ ነገር መስዋዕት አድርገህ እየተከራከርክልን ስለሆነ ሌት ተቀን ሳይደክም ማለት ነው። ምንም ነገር እዚህ ጋር ማንም ሲያደርግልህ አላየሁም እስካሁን። እኛም አቅም የለንም ምንም አናደርግልህም፣ ግን በቃ ከእግዚአብሔር ታገኘዋለህ። በጣም ነው የማመሰግነው በእኔ በኩል ለምታደርግልን ጥረት። ሁለተኛ ነገር ደግሞ ቅድም ሲኖሪታ ቤት አንድ ልጅ ገብቶ ከ6 ዓመት በፊት አውቃታለሁ ሳጂን አለ እና ስሟ ሀና ዮናታን የፌስቡክ ስሟ ማለት ነው። እና ከአሌክስ አብርሃም ጋር መጽሐፍ ይጽፉ ነበረ አለ አንድ ልጅ እና ሀናም ስሟ ነበር ማለት ነው። እሱን ልነግርህ ብዬ ነው። በቃ አራተኛውን ስም ተናገራችሁት። በቃ ምንም ማድረግ አልችልም። እሺ እሱን አልሰማሁም ነበር። በቃ ለማንኛውም ልጅቷ ያላት 4 ስም ነው። እሺ እንደምታዩት በ4 ስም ፓስፖርት አላት። ተግባባን? በ4 ስም ፓስፖርት አላት። እቺ ወንጀለኛ ይሄን ያክል 4 ፓስፖርት እና 4 ስም የያዘችው ምን ስለሆነች ነው ብላችሁ ታምናላችሁ? እስኪ ኮሜንት ላይ አሳውቁን። ኮሜንት ላይ አሁን ሀና ነሽ ብለህ ብትይዛት አይ ሙዛኔ ብላ ትመጣለች። ሙዛኔ ብለህ ስትይዛት ደግሞ የሆነ ቦታ ላይ ፋይሏ ምን ይላል? ሀያት ናት ይላል። ሀያት ነሽ ብለህ ስትይዛት ደግሞ የሆነ ቦታ ላይ ስምረት ብሎ ይመጣል። ስለዚህ እቺ ሴትዮ 4 ስም አላት፣ 4 ፓስፖርት አላት። ማን ስለሆነች ነው? ወንጀለኛ ስለሆነች ነው፣ ገዳይ ስለሆነች ነው፣ ሌባ ስለሆነች ነው። ተግባባን? እና ደግሞ መብረቁዬ ከዚህ በፊት ማዕከላዊ ሰው ታስሮባት ከዱባይ መታ ወዲያው ነው አስፈትታው የሄደችው። ይሄ ለዛው ስንከሳት ሲያወሩ ነበር ልጆች ማለት ነው። እየከሰስናት ባለ ሰዓት ማህሌት ነው ማለት ወዲያው ነው ከማዕከላዊ ሰው አስፈትታ የሄደችው ከዱባይ መታ። እና ብዙ ነገር ነው ያላት ከማዕከላዊ ራሱ ከደህንነቶች ጋር ብዙ ኬዝ አላት። ማህሌት ራስ ሳጂ ለምትሉት ለኔው ፊቷ ያስታውቃል። እንግዲህ እስካሁን የበፊት ፊቷም ወደ ማህሌት ነው የሚያዘነብለው። እሱ ለማለት ነው። እሺ አሁን ድምጽ ይሰማል ጋይስ? ኧረ ኮፕሊንግ አድርጉተው። 2500 ገብተናል። እስከ 10000 አስገቡት። ድምጽ ይሰማል? ቤተሰብ ይሰማል? ድምጽ ይሰማል? አውረቁ ይሰማል። ኦኬ እቺ መሀሌት ናት አይደለችም ለሚለው አሁን ከዛ ጥያቄው ከዛ አልፏል ጋይስ፣ ከዛ አልፏል። ምክንያቱም ከዛ ያለፈው ከመልክ ተመሳሳይነት ተሻገረ ጉዳዩ። አሁን መልካቸው ይመሳሰላል ምናምን አነጋገራቸው ነበር አለ። ከዛ አለፈ። አሁን እቺ ስምረትን ወይንም ደግሞ ማን እንበላት ጋይስ? ሙዛ ነኝ ብላ ባንደበቷ አሁን ስላመነች ሌላውን እስክታምን እንጠብቃለን። እቺ ሴትዮ
በጣም ከፍተኛ የሆነች ወንጀለኛ ናት። ሶ ከመሐሌት ጋር ምንድነው የሚያመሳስላቸው? ከዚህ በፊት መልክ ምናምን ነበራል አገር ብሔር ምናምን። አሁን ደግሞ ከዛ አልፎ የመሐሌት ቤተሰቦች ጋር የተነሳች አንዲት ልጅ ምን ትሆነ ምን አላቅም። ይቺ ራሷ ስምረት ደግሞ ብቻዋን ፖስት አድርጋታለች ቴሌግራሟ ላይ። እኔ አዳሬ ነው መረጃ ሰበስባት የነበረው አይዘወይ ልጅቷን ብልጥ ያደረጓት እየመሰላቸው ገደል እያስገቧት ነው። በትክክል ገደል ትገባለች፣ ስራዋ ነው። እኔ ከመጀመሪያው እኮ እንደማንኛውም ሰው ድክም ብሎኝ አለፌ ትቻት ነበረ። ገባችሁ አይደል? እንዲህ ሙጭጭ እንዲል ያደረገኝ እጇ ላይ ብዙ ደም ስላለ ነው፣ በጣም ብዙ ወንጀል ስላለ ነው። ስለዚህ ከኑሮ የተይዛ ወደ ኢትዮጵያ ትገባለች በቅርቡ በኢዝኒላህ። ያኔ ነው እኔ ጭብጨባ የምፈልገው ያኔ ነው። ምክንያቱም በጣም ከንቀታቸው የተነሳ እሷ እንኳን ደህና ነች። ከንቀታቸው የተነሳ እሷን ወደ መጥፎ ነገር ውስጥ አስገቧት። ከፍተኛ የሆነች ወንጀለኛ መሆኗን አሁን መንግስትም አወቀ። ምን ስትል ነበር እሷ? አይዲን ማልሰጠው ፓስፖርት ነምበሬን ማልሰጠው እኮ ከመብረቁ ጀርባ የሆነ ሰው አለ ስትል ነበር። ሰው አይደለም ያለው መንግስት ነው ያለው ከኔ ጀርባ። እሺ ልንገርሽ እውነቱን። አሁን አንቺ ቃል በቃል ያንን ተናገሪ። ከመብረቁ ጀርባ ሰው አለ ያልሽው ባልሽ ነው። እኔ ማን ሊልከኝ ይችላል? እኔ ተራ ምላክ ሰው መሰልኩሽ እንዴ? ያው የአይን ሚዛን ይኖርሻል። በሆነ ነገር መዝነሽ እንዴት እንደምታየኝም አልመለከት አላቅም። ሰው የራሱ የሆነ እይታ አለው። ከኔ በጀርባ ያለው መንግስት ነው። ገባል? ምክንያቱም ወንጀለኞች የሚቀጣው መንግስት ነው። ከኔ በጀርባ የሚኖረው መንግስት ብቻ ነው። ከመንግስት የምትፈሪው ነገር ካለ በቅርቡ እየፈራሽም ቢሆን ጋንም ትገበያለሽ። አይ ሌላ ግለሰብ አለ ብለሽ የምታስቢ ከሆነ ግለሰቡን ትናገሪያለሽ፣ ትነግሪኛለሽ። ከኔ ጀርባ ያለውን ሰው ትነግሪኛለሽ። እሺ ያኔ ደግሞ አንቺ ስትያጅ ማለት ነው ታይደለችም የሚለውን ደግሞ ያኔ በግልጽ እንትን ይላል። አፍንጫና ጥርስ እያጠበብን ከምናይ አንቺም ፊትሽን ቀይረሽ ከምትዘልቂ እየቀየረሽ እያስቀየረሽ ከምትጨርሺ የምናይ ይሆናል። አሁን ታስጥላታለህ ምድረከካም ማለት ነው። ምድረከካም ቁስላም ሙንጀሊያሞች አሁን ታስጥሏታላችሁ። ወንጀለኛ የምትደብቁ አሁን ታስጥላታለህ። እሷ ገፍት ላይ እየተንጠለጠልክ ስትሰግድ የነበርክ መስጊድ ቤተክርስቲያን ሳመርጥ እየሰገድክላት ሰላት ስትወርድላት የነበርክ ስጁድ የኔ እናት ወንጀለኛ ብትሆኝም ካንቺ በታች ነን። ሰላም ለርሶ ይሁን፣ እርሶ በየሄዱበት ሰላም ይሁኑ። 4 ስም ቢኖረውትም 4 ፓስፖርት ቢኖረውትም ይገባውታል እያልክ ስታመልካት የነበርክ ከካሙላ ማለት ነው። ታስጥላታለህ ከመብረቁ። ወንድ እናት ወልዳለች ክሰስ። ለሀቢባ ይሄንን መልእክት አድርሱላት። እየቀረጻችሁ ከሆነ ይሄንን መልእክት አድርሱላት ጋይስ። ሀቢባ የቻይና ሽንኩርት። እኔ የሰው ልጅ አልጠላም። ባህሪው ሊደብረኝ ይችላል፣ ላይመቸኝ ይችላል። በሰውነት የሰው ልጅ አልጠላም። ምናልባት በአንቺ በኩል ልክ ልትሆኚ ትችያለሽ። እስካሁን ድረስ ከዚች ጎን የተሰለፍሽው ሳታቂ ከሆነ ራቂ። ይህ መልእክት በነገራችን ላይ ከመብረቁ አይደለም የመጣው፣ ወላሂ ነው የምላችሁ፣ ከኔ አይደለም። ራቂ። ሳታቂያት ከሆነ የቀረብሻት ራቂ። ምክንያቱም ልጅቷ የመፈመስ ያለመፈመስ የሽቶ መሸጥ ያለመሸጥ የእውቀት የትምህርት ማስተማር ያለማስተማር ጉዳይ አይደለም። እዚህ ያስቀመጧት አካላቶች አሉ። የምትቀርቧቸውን ሰዎች እንዳለ እዩዋቸው። በአመለካከታቸው ምን እንደሆኑ ከጃለ እልት ይጀምራችሁ ጆይን የምትልባቸውን ቤቶች ተመልከቱ። ይቺ ሴት ከሞቱት አርቲስቶች ገዳያቸው ካልታወቀ ከሞቱት አርቲስቶች በስተጀርባ እንደሆነች ሙሉ ዶክመንት እናቀርባለን በቅርቡ ማለት ነው። በጣም አደገኛ የሆነች በጣም መጥፎ የሆነች ሴት ናት። ምንም ስንት ጋዜጠኞችን ስንት ባለሀብቶችን ዋጋ ትከፍላለች። እሱንም አረጋግጥላቸዋለሁ። በጣም አደገኛ የሆነች ሴት ናት። እናቶችን የወሊድ መርፌ በሰሜኑ ክፍል ስትወጋ የነበረችው ከአመፁ በኋላ እሷ ነበረች። ከአመፁ በፊትም እሷ ነበረች። የአመፁ የድምጻችን እንዲሰማ ጊዜ ሂጃብ ትለብስ ነበረ። መታወቂያዋ ሀያት ይላል። ሙስሊም ነኝ እያለች የምሸሽ እየመሰለች ስንቱን አስመትታለች። ይቺ ሴት በጣም አደገኛ የሆነች ሌባ ደህንነት ነች። ተግባባን አይደለ? እሺ ሀቢባ ራቂ። ምናልባት ሳታቂ ከሆነ የቀረብሻት አውቀሻት ከሆነ ስራሽ አውጣሽ። ሳታቂ ከሆነ ግን የቀረብሻት ተጠንቀቂ። ከዚህ በኋላ ተጠንቀቂ። ሳታቂ ከሆነ የቀረብሻት እቺ አንደኛ የህወሓት አባል ነች። አሁን ድረስ እነሱ ገንዘብ ወደ ውጭ የሚያሸሹት በሷ በኩል ነው። አሁን የባንክ አካውንቷ ይታገዳል። ሌላኛው በአማራ ክልል ያሉ እናቶችን መርፌ ስትወጋ የነበረችው ናት። ዶክተር ጓደኛዋን ፎቶዋን ለጥፋለሁ። በተመሳሳይ ደግሞ ልክ እንደነገርኳችሁ እነዚህን ተግባራቶች ፈጽማለች። በጣም ጨካኝ አረመኔ የሆነች ሴት ናት።
እሺ የአርቲስቶችን ነግሬያቸዋለሁ። በተለይ ዘፈን ላይ የሆነን ብሔር ያሞገሱ ሲዘፍኑ የነበሩ ሰዎች የሞቱ አንድ ሁለት ግለሰቦች ኢንጂነር ስመኘው እነሱ የነሱ ግድያ ተዋናይዋ እሷ ናት። ያ ከህወሓት ጋር አሁን ድረስ ነው መሰራው ያልኳችሁ እኮ ነው። አሁንም ገንዘብ የሚያልፈው በእሷ በኩል ነው። አሁን ሀቢባ ቤት እህቴ ዶክተር ናት እያለች ነበረ። አሁን ገብታ ነበረ። እህቷ ዶክተር ናት አለች። ራሷ ነው ያለችው ሀቢባ ቤት እና እዚህም ኮሜንት እየጻፉልህ ነበር። አያችሁ አይደለ? እኔ ወላሂ አሁንም በጌታዬ እምላለሁ ይሄንን ነገር ከዚህ በፊት ተወራ አልሰማሁትም። እስከሷ ሰምቼ አይደለም ግን በአማራ ክልል ላይ ያለ የወሊድ እገዳ እናቶች ሲወጉ አንድ ዙር ተወቅቶ የለም ያንን መርፌ ወጋችሁ እሷና ያቺ ዶክተሯ ናች። ሁለቱ በአንድ ላይ የቅርብ ዝምድናቸውን ስለማላውቅ ነው ቀስ ብዬ ፎቶ ለጥፋለሁ ያልኩት። ለሱም እየጠበቅኩ ስለሆነ ቅርብ ዘመዷ ናት። አንድ ላይ ነው ከዛ ከደህንነቱ የነበሩት። ይሄን ታደርጋለች በሉ ከመንግስት በጀነራሎች አማካኝነት በሐሰተኛ ሰነድ ይዘጋጅና ፎርጅድ ሰነድ ይዘጋጅና ከባንክ ቤት ከ20 ሚሊዮን እስከ 60 ሚሊዮን በቀን አታውጣለች። የሰው ያልሆነውን ገንዘብ እየዘረፈች ማለት ነው፣ ሲስተሙን እየዘረፈች ከዛ በኋላ ከሀገር ትወጣለች። አሁን ደግሞ ከህወሓት ጋር በመሆን ከኢትዮጵያ ያሉ ንብረቶችን በሙሉ የሚወጣው በሷ በኩል ነው። ከውጭ የሚገባ ገንዘብ በሙሉ የሚገባው በሷ በኩል ነው ወደ እነሱ ማለት ነው። እኔ ድርጅቱን እየተቃወምኩም እየደገፍኩም አይደለም። እኔ ስለ ፖለቲካ አይደለም የማወራው። ነገር ግን ያ ድርጅት ንጹሃንን እያስጨፈጨፈ ነው። ተግባባናል። ሁለተኛ የኢትዮጵያ ንብረት ነው ዘርፎ ወደ ውጭ የሚያወጣው። ለዛ ነው እኛ ድሃ የሆን ነው አይደለም እንዴ? እቺ ሴትዮ ገዳይ ነች። በጥቅሉ ስታዩት ቀላል ሰው ትመስላችኋለች። ይሄ ተአምር መጥቶ ዛሬ አዳሪን ታምሜ ነው ያደርኩት። ስለሱ እንስሰማ እኔ የጠበቅኩት እቺ ተራዋን 57 ሚሊዮን የመሀሊትን ጉዳይ እሷ ናት በሚል ነው የነበርኩት። ከዛ በኋላ መጣላችሁ፣ ስራዋ ምን እንደሆነ መጣላችሁ፣ ጎረፈ እንደ ጉድ እና ያቺ ዶክተር እህት አለችኝ ካለች ከሷ ጋር ነበር ማለት ነው አማራ ክልል ላይ ሲወጉ የነበሩት። ፎቶዋን አመጣለሁ። እሺ ፎቶዋን አመጣለሁ። አሁንም የእናንተ ጥያቄ ማህሌት ናት አላለችም የሚል ነው እንዴ? እናንተ ደንቁራችኋል እንዴ? የእናንተ ጥያቄ አሁንም እዚህ ላይ ነው። እናት አይደለችም ምን ዋጋ አለው? ካሁን በኋላ ብትሆንም እሷን መያዝ ነው። አለመሆኗን የሚረጋገጥ ስትያዝ ነው ጋይስ። ምክንያቱም የነፍሰ ግድያ ሁሉ ወንጀል አለባት እያልኳችሁ እኮ ነው። ሰዎች ምን ነክቷችሁ ነው? 4 ፓስፖርት አላት። ስለዚህ ማህሌት ላለመሆኗ ምን ትጠራጠራለህ? ለመሆኗስ ምን ያጠራጥራል? ተመሳሳይ ነው። ማህሌትም ባህሪዋ ተመሳሳይ ነው። ይቺ ስሟ ትክክለኛ የቤተሰብ ስሟ ትክክለኛ የልደት ስሟ ትክክለኛ ስትወለድ የወጣላት ስም አይታወቅም እስካሁን ድረስ። እንዴት ነው የሚታወቀው ከተባለ 4 ፓስፖርቶች ቼክ ተደርገው ፋይላቸው ወደ ጀርባ ተፈልጎ ቼክ ተደርጎ ነው የምትታወቀው። ያን ደግሞ መንግስት ጉሮሮዋን ይዞ በኤምባሲ በኩል ሲወስዳት እዛው ሄዳ ታጠራለች። እሺ ሰብለ ባባዬ የሆነ ስራ ይዤ እኮ ነው። ይቅርታ እሺ፣ እኔም ስራ ይዤ ነው ከልጆች ጋር ስለሆንኩ ነው አባቴ። ይቅርታ እገባለሁ፣ አወራለሁ። ቆይ አይደል? እሺ አሁን ትችያለሽ ማውራት ሂጂበት አንቺ። አሁንማ ወጣሁኝ። አሁን የሚጠራጠር ሰው እኮ የለም። ኦልሬዲ ሁሉም ሰው እሷ መሆኗ እሷ ናት ሲጀመር ራሷ ናት። ሲቀጥል ደግሞ ለማሳመን የምትሄድበት ፋርት ራሱ ኧረ እሷ ናት፣ የምር እሷ ናት። አሁን የሚጠራጠር የለም። ሽቶ ልትገዛልክ ነው? ምን ትላለክ? 4 ፓስፖርት ኦኬ። አንተ ነህ እንደ 4 ፓስፖርት አላት ብለህ ያወራኸው? ኦኬ እኔ 4 ፓስፖርት የለኝም እኮ። አመነች እኮ ዛሬ የለቀቀውን ፎቶ ራሱ የሆነ ሰው
በቅንነት እሷ እንደዚህ አይደለችም እንደዚህ ናት ብሎ ልኮለት ነው። መታመሜንም የነገረው እንደዛ ነው ምናምን እያለች ነው። ወላሂ በቅንነት የላከልኝ አንድም ሰው የለች። ቀማላ ትላንትና አይደለም እንዴ እኔ ላይቭ ሳልዘጋ ሳሳይ የነበረው ፎቶዎቿን ራሱ እከክ አትቅጠፍጠፍ ምን ያደርግልኛል? ተቀፈተፈሽ አልተቀጠፈሽ? አይ አመነች ማለት ዛሬ የለቀቃቸው አሁን ሌላ ጊዜ የኔ ነው የኔ አይደለም ምናምን አንዳንድ ቦታ ተከራከር ነበር። ዛሬ አመነች በቅንነት ስልኬንም ሳይሰጥ አይቀር ማለት። እሺ በቅንነት ስልኳን ሰጡኝ። በቅንነት ገዳይ ወንጀለኛ መሆኗን ነው በቅንነት የነገሩኝ። ሙዛ ፀሐይ ገሰሰኮ ተናገሪ ያት ይኸውልሽ ያንቺ ስም እስከ አያትሽ ንገሪኝና እዚህ ጋር አቆም በጣም ተናዳለች። ጌታን እንደ ዛሬ ያለ ማቋረጥ እያወራች ነው የምር ማለት ይመስለኛል። ዛሬ የለቀቀውን ፎቶ አልጠበቀችም። ጃጓርን እኮ ጆይን ሲላቸው ለመሳብ ከዛ ወዲያው ሄድኩኝ። የሆነ ስራ ላይ ነበርኩኝ። ገብቶ ነበር ኦኬ ገብቶ ነበር። ጆይን እያለ አንዳንድ ቁጥር እየጣፋቸው ነበር። ለዛ ነው የምር በጣም ተናዳለች። ገና አስነቅላታለሁ ተይ ብያት ነበረ። ወይ በጣም የሚገርመው ነገር በጣም ጀግና ነህ አንተ። በጣም ደስ ብሎናል። እኛም አንተን ስላወቅን ደስ ብሎናል። እየተከታተልናት ነው ያለነው። እኛም ሌላ ቲክቶከሮች ጋር ገብተን በጣም ያንተን ሀሳብ ደግፈው በጣም ብዙ የሚከራከሩልህም ብዙ ሰዎች አሉ ቲክቶክ ላይ እና በጣም እየሰራው ያለው ነገር ጥሩ ነው። ለፍትህ መቆም ተገቢ ነው። እኛም እንደምናየው እያየነው ያለነው ነገር ሁሉም መረጃዎች ወደ እሷ የሚያመለክት ነገር ነው እና በጣም ጥሩ ነገር እየሰራ ነው ያለው። ቀጥልበት። እሷም ብቻ አይደለችም ከዚህ ውስጥ የገቡ እንዳለ ሀቢባንም እንዲሁም ሌሎችንም ጭምር ትክክለኛውን መረጃ ከነሱም ትክክለኛውን መረጃም እንዲወጣ እንፈልጋለን። ስማማ ማህሌት አለመሆኗን ተናግሬያለሁ። አሁንም ማህሌት አይደለችም እያለች እንደገና ሀቢባ እንዴት ነው? አይ እኔ የማይገባኝ አንድ ነገር አለ። ወንጀለኛ ኖ ልንገርክ፣ ባለፈው ማለት ነው አላየሁም ስሟን ብቻ ነው ቁጥሯን ብቻ ነው ያየው አላለችም። ዛሬ ደግሞ ያለ ማስረጃ ሰው አላምንም ማስረጃውን አይቻለሁ ምናምን አለች። እንደገና ተቀየረች። ምን አገባን? አሁን እኮ የኛ ፍላጎት አሁን ይሄ አሁን ሙዛ የሚለው ስሟ ለምን ሆነ አይደለም ጥያቄያችን። አሁን ሙዛ የሚል ስም ብቻ አይደለም ያላት፣ ስምረት የሚላላት፣ ሃና የሚላላት፣ ሀያት የሚላላት፣ ይሄ ሁሉ ፓስፖርት አላት እኮ 4 ፓስፖርት ነው ያላት። ገብቶሻል? ስለዚህ አሁን ማህሌት ትሁን አትሁን በየትኛው ፓስፖርት ነው የምታረጋግጪው? ለምሳሌ 4 ፓስፖርት አንድ ሰው ማውጣት ከቻለ ማህሌት ትሁን አትሁን በምን ብታረጋግጪው? 4ቱም ፓስፖርት ቼክ ተደርጎ ነው። ገብቶሻል አይደል? እምልሽ ሲጀመር ሁሌ የምትቀያየር ኢትዮጵያ ውስጥ እኮ መቀያየር ይቻላል። መታወቂያ አሁን ራሱ በብር እንደዚህ ህገወጥ ምናምን ይሰጣሉ። ስለዚህ መቀያየር ትችላለች። ግን አይደለም ሀቢባ ባለፈው ምንም አላየሁም ምናምን በህግ ይቅረ ምናምን ብላል ነበር ከቅልቦች ጋር። ዛሬ ደግሞ ያለ መስረጃ ሲጀመር ላንቺ እየጠቀመች ነው እንደዚህ መዋራቱ። 3 ወር ሳይሞላች ትናንትና 6000 ሰው ቤትሽ መጣ ምናምን አለቻት ማለት እንደገና አሁን ህዝቡ ኦሬዲ እሷ እንደሆነች በብዙ ነገር የተለያየ ፎቶ የተለያየ ነገርም ስላየ እያመነ ነው ማለት ነው ወንጀለኛ እንደሆነች። አሁን እኔ ትናንትና አልነበርኩም ግን የተቆራረጠ ቪዲዮ ነው ያየሁት። ለአንተ ብዬ ነበር እያለች የነበረው። አንተ እኮ አንተ ተበልተህ ወይ ደግሞ አንተ ተጎድተህ አይደለም 57 ሚሊዮን ስለተበሉ ስለተጎዱ ስለተፈናቀሉ ነው አይደለ? አሁን ሰው አጀንዳ ያደረገው አንተ እሷን ማውራቱ ነው። የተጎዱትን ሰዎች እያየ አይደለም። ለምንድን ነው ግን ማለት በቃ አንተ እንድትተዋት ነው እንጂ እዚህ ጋር የተጎዱትን ሰዎች ወይ ደግሞ ልጅ የሞተባቸው ሰዎች እነሱን እያዩ አይደለም። የምር በጣም ነው የሚያሳዝነው። ያ አሁን እኔ ከትልቅ ባለስልጣን ነው ይሄን ነገር የሰማሁት። ሀቢባ ሳታክ ከሆነ ከዚህ በፊት ይሄን ነገር የሞከረችው እዛ ነገር ትወጣ ተብላለች። ያው እየነገራችሁ እየሰማኋችሁ ወላሂ እኔ ማንንም የመጣል ፍላጎት የለኝም። ቢሆን እንኳን ሰበብ መሆን አልፈልግም። አቅም ባይኖርኝ ሰበብ አልሆንም። ገባችሁ አይደል? ለመጣል ግን ይቺ ልጅ ዛሬ ሀቢባ ከዚች ልጅ ሳታቃት ከሆነ ከዚህ በፊት ከሷ ጎን የሆነችው ካሁን በኋላ ግን ትራቅ ተብላለች። ምናልባት ሳታቃት ከሆነ
አሁንም ለሷ ሳይድ ይዤ ሞግታለሁ ካለች እያንዳንዷ እቺ ሴትዮ ባደረገችው ወንጀል ሀቢባም ትጠይቃለች ማለት ነው። ስለዚህ ካሁኑ መንቃት አለባት። አይ የሚሉ ከሆነ ልጅቷ ላይ ገመድ እያጠበቁ ራሳቸውን ችግር ላይ እየጣሉ ነው የሚሄዱት። እኔ እየማልኩ ነው የምነግራችሁ። አንደኛ እሱ፣ ሁለተኛ ነገር ደግሞ ማለት ነው ላይክ አንተ አሁን እዚህ ጋር አንተን በልታ ወይ ደግሞ አንተን የጎዳችክ ነገር የለም። ኢትዮጵያ እያለች 57 ሚሊዮን በላች እያልክ እያጮህክ እያለ ዱባይ በላች። አሁን ራሱ ማለት ሰው ለማስታረቅ ራሱ የሚፈልገው ካንተ ጋር ነው። የተጎዱትን እንክሳቸዋለን በዚህ መልኩ ምናምን አይሉም። እንደዚህ አይነት አይዲያ አመጡም። ምንድነው የሚፈልጉት? አንተ ጋር የሚስማሙበትን መንገድ ነው። ግማሾቹ ግማሽ በቃ ጭራሽ ምን አለፋት አንተ አሁን ለነሱ ብለህ ነው እየተከራከርክ ያለ። ብዙ ሰው ደግሞ የነሱን ጭራሽ እያነሱ አይደለም ማለት ሰዎቹን ከመሃል ረስተዋቸዋል። የሚፈልጉት ማስቆም ብቻ ነው አንተን እና ካንተ ጋር የሆነ ሰላም እንድትፈጠር ብቻ ነው እየፈለጉ ያሉት። በጣም ብዙ ቦታ ይቼ ማለት ነው። ያ መብረቁ ለፎሎ ነው። ፎሎ ጠርባል እንዴ? ስንት ከ800 ሺህ 100 ሺህ ልስጥ እከክ ምድረ ሌባ ሁላ ወይ አባቴ አማን ነው ወይ? እንዴት ነህ? አለ እንዴ ሰውዬ ደህና ነህ? ስደውል አታነሳም። እኔ እኮ ቢዚ ነው መሰለኝ። ለምንድን ነው ለኔ የማይመጣልኝ? ጃጓር በፍራይ ቤት ነው እንዴ የምትመጣው? ወንድምየው ሳቡት እስኪ ጃጓርን ሳቡት ጋይስ ሳቡት በደንብ እዚህ ቤት እኮ ሳቡት በደንብ አናለ በደንብ አድርጋችሁ ሳቡት እንዲገባ። ያ በፍራይ ቤት ነው እንዴ የምትመጣው? ወንድምየው እስኪ ወይ ደግሞ እንትን ላይ አሁን መጣ ወይ ማን ነው መብረቁ ያለኝ? እና ታለም አለገኝ መብረቁ ግን ድሮ አታውቃትም ማህሌትን? ድሮ ስትል ጥላውን የዛሬ 7 ዓመት እንደዚህ ነው እኮ ነው የማውቃት ከሱ እያለሁ እኔ ታውቃታ እዚህ ጋር ነው እሱ ጋር ለችም እኔ ተስፍሽ ትናንት ሲያወራ እየሰማውን ነበረ። የሆነ ታሪክ አምጥታ አባቷ ለካፒቴን አስገድዶ ድሯት እንደዚህ በጣም ታሪኳ የሚያስለቅስ ነው። ግጥም ሁሉ ነበራት እኮ እኔ ጋር በጣም እናወራ ነበረ። አንተ እንደ የዛን ተወው እኔ እንኳን ሊቢያ ገብቼ ሪል ደላላ እንዳገናኘችኝ ታውቃለህ? በእንትን ካፒቴን ምናምን ብላ ማለት ነው። ስልክ ቁጥር የጣሊያን ሰጣኝ። ግን እንዴት አመኘ ልሂድ? በቃ ብዙ ታሪኳን ሳይ የተወዛገበ ነው እና ብዙ ታሪክ እንዳላት በጣም እኔ አሁን ራሱ አንተ ስታወጣው ዶክመንቷን እንደዚህ እንትን ስትል ወደ ኋላ ተመልሼ ብፈልገው ስልክ ቁጥሯን ብቻ አገኘው ጎግል ላይ ፎቶ ምናምን ሪከርድ ሁሉ ነበረኝ ከሚገርምህ። ግን ስልኳን ብቻ ሁለት የኢትዮጵያና የዱባይ ቁጥር እሰጣለሁ እያልኩኝ ሜቢ በዛ እኮ ማግኘት የምትችለው ዶክመንት ይኖራል ብዬ ፎቶዎቿ ምናምን ጠፋብኝ። ያው 7 ዓመት ምናምን እንግዲህ አስበው ብዙ ትቀይራለህ መንገድ ላይ ሰርጀሪውን መጣችልኝ እንጂ እኔ በነገራችን ላይ አሁን የመሐሌት ጉዳይ አይደለም። መሐሌት ከሆነች ይሄን ወንጀል የሰራችው ራሷ ሳጁና ነው የምትገኘው። ሳጁና ከሆነች የሰራችው ራሷ መሐሌት ስለሆነች ሳጁ ላይ ነው ፎከስ የምናደርገው። ምክንያቱም የእሷ ፓስፖርት ነው ያለን፣ አራቱም አለ። ገብቶሃል አይደል? ወንጀልን በጋራ ተላከል። በነገራችሁ ላይ አርቲስቶች ተተኩሶም ይሁን የተገደለባቸው በተለይ ከለውጡ ወደዚህ ተተኩሶ የተገደለ ሆስፒታል ገብተው የሞቱ በሙሉ በእሷ አስተባባሪነት ነው። በማስረጃ የምትል ምድረ እከካም ማስረጃ እያመጣው ነው ማሳይህ። ግን ላይቭ የሚፈቅደው አለ የማይፈቅደው አለ። እንዴት አድርጌ ላሳይህ? አሁን ኮምፒውተር ወይንም ደግሞ የሆነ ስልክ ቪዲዮ ባሳይ ከ2-3 ደቂቃ በኋላ ልክ እንደ ትላንት ነው ዋርኒንግ ይሰጥና ይዘጋል። አንድ ዋርኒንግ ነው ያለኝ አሁን ላይ ለ7 ቀን ሊቀጣኝ ማለት ነው። ማስረጃ ስትጠይቅ በቀጠሮ ጠይቅ። ለምሳሌ የዚህን ማስረጃ ዛሬ አወጣለሁ ካልኩኝ ያኔ አወጣለሁ። ምናልባት በእንትን ባልችል ራሱ በቴሌግራም ቻናል ከፍቼ በቻናል በኩል ማሰራጨት እችላለሁ። አሁን እዚህ ጋር ለምሳሌ በወሲብ ቪዲዮ ታዋቂ የሆኑ ሰዎችና እንዲህ ጋዜጠኞችን ታስፈራራ ነበር ብለሃል። አሁን ወሲብ ቪዲዮ እንዴት አድርጌ ላሳይ? እዚህ ላይ ማየት ትችላለህ።
እና እዚህ ጋር ያላችሁ ቤተሰቦቻችን አሁን መሐሌት ሳጂና ሳጂ መሐሌት ናት። አንድ ደረጃ አልፈናል። አንድ ደረጃ አለፍና ሳጂ ከዛም በላይ ወንጀለኛ ሆና ተገኘች። ተግባባናል። አሁን በመሐሌት ስንከሳት የነበረው በጣም ተንቆ በነፍሰ ገድያዎች እናቶችን እንዳይወልዱ በማድረግ መርፌ በመውጋት እንዳለ ኢትዮጵያ ላይ ይሄ በፖለቲካ ድርጅት ላይ ተፈጽሟል የሚባለውን ግፍ በሙሉ በስማችን በድምጻችን ይሰማ ጊዜ ስሟ ሀያት ሆኖ ስንት ኡስታዞችን እንዳስበላች፣ ስንት ወጣት እንዳስጨፈጨፈች፣ ስንቱን እንዳሳሰረች የነበረችው ሴት ይችናት። ያኔ ሀያት ነበር ስሟ። ገብቷችኋል ብላችሁ እየገባችሁ ነው። ፖለቲካ ነክ ከመሰላችሁ ይቅርታ። አንድ ሰው በፖለቲካ የሚሆን ሃይማኖታዊ ወንጀል ከሰራ ወንጀሉ ነው የሚታየው። ኮዙን አይደለም የምናየው፣ ወንጀሉን ነው የምናየው። አንድ የመንግስት ሰራተኛ ሆኖ ያ መንግስት በነበረበት ሰዓት የፈጸመው ወንጀል መንግስቱም ከፈረሰ በኋላ ወንጀሉ ያው ነው፣ አይቀየርም። ገዳይ ከነበር ገዳይ ነው የሚሆነው። ተግባባን አይደለ? ያኔ መንግስት ስለነበር ነው። አሁን ግን በቃ ትቷልና ምናምን ብለህ አታልፈውም። ያኔ የነበረው ወንጀሏ ይከተላታል። ያ የነበረው የንጹሃን ደም ይከተላታል፣ ይጮሃል። አሁን እሱ ነው እያዋረዳት ያለው። በነገራችን ላይ እኛን ተመሰለ እንጂ እሱ ነው እያዋረዳት ያለው። አሁን ይሄን ፋይል የምነግራችሁ አሁን ይሄ እነዚህ ወንጀሎችን የምነግራችሁ በመሐሌት ስም የሆነው አይደለም እላችሁ። ራሷ ናት አይደለችም አይደለም። በዚህ በሙዛ ስም ነው የምላችሁ። ሀያት በነበረች ሰዓት ያደረገቻቸው፣ ስምረት በነበረች ሰዓት፣ ሃና በነበረች ሰዓት ያደረገቻቸው እሱን ነው የምነግራችሁ። እሺ ይሄ የገንዘብ ዝርፊያውን ተውት። እቺ ሴትዮ አይደለም በደላላ ስም ወደ ውጭ ወስዳቸዋለሁ ብሎ መዝረፍ አይደለም ቀርቶ ሐሰተኛ ሰነድ አዘጋጅታ ከባንክ ቤት ትዘርፋለች የመንግስት ንብረት። ትግሬ ብሎ ጻፈ መብሬ ወይኔ አባት። በስምረት ስም ተፈላጊ መሆኗን መንግስት ያወጣው ነገር ወይ ደግሞ በሀያት ስም በሙሳ ስም ምንም አይነት ተፈላጊ እንትን መረጃ ምናምን ነገር የላቸው መንግስት ከመንግስት በኩል ተጠርጣሪ መሆኗን ምናምን ነገር በሰራችው ወንጀል እሱን የሆነ ማስረጃ አለ። ቢኖርም እንዴት ማውጣት ይችላል? ቢኖር አሁን ለምሳሌ አለ ተብዬ ብነገር አለ ብዬ ማውራት አለብኝ? እንደ መንግስት የመንግስት ባለስልጣን አይደለሁም። ስጥ የተባልኩትን መልስ የምሰጥ ይሄንን ያዝ የምባለውን የሚይዝ አይደለሁም። እኔ ግለሰብ ነኝ። ሚዲያ ላይ መናገርና ለመናገር ያለብኝን ራሴ ኃላፊነት ወስጄ ነው የምናገረው። ተፈላጊማ ተፈላጊነት ስምረትም ትሁን ሃናም ትሁን ሀያትም ትሁን ተፈላጊ ነች እያልን እያወራን እኮ ነው። እቺ እኮ ከመንግስት የተደበቀች ወንጀለኛ እኮ አይደለችም፣ ከሀገር ስለወጣች እንጂ ገብቶናል። ግን ብዙ ከሀገር ውስጥ ሲያስወጧትና ሲያስገቧት እያንዳንዱ ወንጀሎቿን ሲያስተባብሩላት ሲሸፍኑላት የነበሩ ሲያግዟት የነበሩ ሰዎች ስለነበሩ ነው እዛ ውስጥ ገብቶናል አይደል? እስካሁን ድረስ አሁን ለመንግስት የሞቱ አሁን አጫሉ ሁንዴሳን የገደለው ሰው እስካሁን አይታወቅም አይደል? ይታወቃል? አይታወቅም። ምሳብቶንስ ምሳሌ ነው። መንግስት አይታወቅም ብሎ ነው እስኪ ይዛ ድረስ አይታወቅም ብሎ ነው የሚያልፋት አይደል? ይናገራል እሷ ናት ብሎ አይናገርም። ገባ አይደል? በተለይ ያ አመፁን ታውቃለህ አይደል? ይሄ ለውጡ ከመምጣቱ በፊት የነበረውን አመፅ ታውቀዋለህ? አዎ በዛን ሰዓት የሰራቻቸው ወንጀሎች አሉ በመዝገብ እሷ መሆኗ ይታወቃል። ኦልሬዲ የሚዲያው ተቃቀም ነው። በተመሳሳይ በአማራ ክልል ላይ አሁን በዛን ሰዓት መርፌ ስትወጋ በነበረ ሰዓት ሁለት ዶክተር ሆኖ አንዷ ያው እህቴ ናት ካለች እህቷ ትሆናለች ስላልተጣራ ነው እሱ ከሷ ጋር ሆኖ መርፌ ወጉ ነበር። ምን አይነት መርፌ እንደሚወጓቸው ግን አይታወቅም። ወዳኩል እንዳይወልዱ የሚያደርጉት መርፌ ሲያስወጓቸው የነበሩት ሲወጓቸው የነበሩት እነሱ የክልሉ ነው። ሌላው ደግሞ ይሄ የገንዘብ ዝርፊያ ከባንክ ቤት ጋር በተያያዘ ስዘርፍ የነበረው ሐሰተኛ ሰነድ ስዘርፍ የነበረው ሰው ያገዛት ማለት ነው። እነዚህ ወንጀሎች አሉ በሳስ የተመዘገቡ። አንተና አንድ ጥያቄ ልጠይቅህ። እሺ እስከ ዛሬ ድረስ ጉዳዩ እንዲቆምላት የተጠየቀችው አንደኛው የእሷን ስም እስከ አያቷ መናገር ነበር አይደል? አዎ ሰምቼዋለሁ። ትናንት አልናገርም ማለች አይደል? አልናገርም ማለች። አዎ ዛሬ እንዴት ተናገረች እኮ? ቀስ ቀስ እያለች እኮ እንትን እያወራች ነው። ምክንያቱም አንተ መረጃውን እንዳለ ስላወቀች ነው ይመስለኛል። ከ6 ሰዓት በፊት ፖስት አድርጌ ትክክለኛ ስሟን ለመናገር 11 ሰዓት ላይ ይጠብቁ ስላልኩ አይደል?
ሌሎችን መረጃዎች እንዳይወጣበት ስለፈለገች መውጣቱ መች ቀረ? አሁንም ቢሆን እኮ እሷ ቀድማ ከተናዘዘች እኮ አሁን ሌሎችን መረጃ እኮ አላወጣ ነው። አሁን ይሄንን ቃል በቃል እኔ እሷ ናት ብዬ እየጮኩ እሷ ዝም ብትል ኖሮ እዚህ ጋር እኔ የማመጣው ለውጥ አልነበረም። በደንብ አዳምጠኝ። የሁላችሁ ቤተሰብ ምናልባት የሁላችንም የሚሆነው እውቀት ይኖረናል። እውቀቱ እንትኑ አረዳድ ይኖረናል። ደረጃ እያበላለኩ አይደለም፣ አረዳድ ነው። አሁን እኔ ጃጓር አለ እዚህ ጋር ጃጓር ጋር እንደዋወላለን ቀን በቀን ጃጓርን ነግሬዋለሁ። ይሄን ቪዲዮ ከመፖስት በፊት ሙሉ ስሟ እንዳለኝ ትናንትና ላይቭ ላይ እንዳለው ለተስፋዬ ሀረርጌ ገስት ላይ ሆኖ ሙሉ መረጃዋን እንዳገኘው ሙሉ መረጃዋን እንደወሰድኩ በጣም እንደተገረምኩ ምናምን ነግሬዋለሁ። ሙሉ ስሟን እንዳወቅኩ ገባው አይደለ? ሶ ይሄንን ነገር እኔ ቀድሜ ወጥቼ ላይቭ ላይ አይ ሙዛ ትባላለች ከሌ ብል ገባ ፓስፖርቷን እስካላሳየው ድረስ በዛ ስም ያለውን አይዷን እስካላሳየው ድረስ ዝም ብትለኝ ጊዜ ይፈጃል። ፍላጎቴ 11 ሰዓት ላይ እናገራለሁ የፖስት አደረኩ። ስሟ ግን የግል ፎቶዋን አውጥቼ ሚዲያ ላይ ለጠፍኩ። እቺ ልጅ ምን አለች? አሃ ይሄ ልጅ መረጃው አለው አለች። ስለዚህ እሱ ሳይናገር ቀድሜ ልናገር ብላ ሙዛ የሚለውን ስሟን አመነችልን ማለት ነው። አሁን የሚጠበቅብኝ ምንድነው ካልከኝ በስምረት ስም ያለውን ፓስፖርቷን በሀያ ስም ያለውን ፓስፖርቷና በሃና ስም ያለውን ፓስፖርቷን አውጥቼ እነዚህ ሁሉ ፓስፖርቶች ምንድናቸው ነው ጥያቄው። የኔ ስም ናቸው ካለችኝ ከሙዛ ሌላም ስም አላት። እቺ ሴት ወንጀለኛ ናት ማለት ነው። ገባ አይደል? በጥቅሉ አጣብቂ ቦታ ላይ የምትወርቀው። እሺ ጋይስ አሁን እዚህ ጋር አስመርጣችኋል። ሁላችሁም ላስመርጣችሁ ነው። ኮሜንታተሮች የራሳችሁን ሀሳብ አስቀምጡ። አንድ ሰው 4 ስም 4 ፓስፖርት ካለው ያገለሰብ ምንድነው ብላችሁ ታምናላችሁ? እስኪ ሁላችሁ በኮሜንት አሳውቁን። ምን ቢሆን ነው ይሄን የሚያደርገው? ሄዱበት። ይሄ እኮ ምንም ጥያቄ የለውም። ወንጀለኛ ናት። ሲጀመር ከአንድ በላይ የሆነ ነገር ካለ ካንተ የምትሰራው የወንጀል ስራ አለ ማለት ነው። ምክንያቱም ትክክለኛና እውነተኛ ስራ የምትሰራ ከሆነ በአንድ ነገር ብቻ ነው የምትታወቀው። ስለዚህ ሌባ ናት። ናይስ። ይሄ እንድታምኑ ስለፈለኩ ነው። በጣም ቀላል ጥያቄ ነው። ገሊላ ያላምኑ ስለሆነ ከወንጀሎቹ አንዳንድ ነገሮችን እያነሳ ባደረገችው ነገር ባገኘው መረጃ ህዝብ እንዲያውቀው ለጥፈው በቃ የመጨረሻውን እንትን ማለት ነው። በቃ ማሳየት የሰራቸውን ነገሮች አንድ ሁለት ነገሮችን ከዛ እየመራረጥክ ማሳየት ማዋረድ ነው። እንደዚህ አይነቱን ነገር ሰው በቃ በአንድ ነገር እንትን ያለ ነው። በዚህ ነው ካለ በዚህ ነው በቃ እንትን ማለት አይችልም። አሁን አንተ በመሀል ሌት ብለክ መሀል ሌት ነች ብለህ ያለው ስሟ ይሄ ነው እሷ ነች ብለህ ድርቅ አላልክም። ሌላ መረጃዎች ስታገኝ ሌላ መረጃዎችን አወጣ። ስለዚህ ይሄ እንደዛ ነው። ሰፋ አድርገህ ስትመለከተው ይሄ ነው ብለህ በአንዱ ብቻ ዝም ብለህ ድርቅ ማለት ሳይሆን ቢሆንስ ባይሆንስ ሌላስ ቢሆንስ ብለህ በተመራመርከው መሰረት ይሄን ነገር አወጣ። ይሄ ነገር ከወጣ ደግሞ ኦፍኮርስ ሰው የሚያውቀው ህዝብ እንዲያውቀው መሆን አለበት። ህዝብ ያወቀው ደግሞ ከወንጀሎቿ ደግሞ እየመራረጥክ ደግሞ ለጥፍላት። በቃ አሁን ትናንትና ቤተሰቦቿ ልጆቿ ተለጥፈዋል። ያለውን ደግሞ እየፈለክ ደግሞ መለጠፍ ነው። በቃ ይሄ እንትን ያለውን ነገር ምንድን ነበር የሰራችው ከወንጀሉ ከነ ማስረጃ ያለውን ነገር ህዝብ ይወቅ። በቃ ማነች እቺ ሴትዮ? ምንድነች? ከየት ነች? እንዴት ነች አመጣጠዋ? እነዚህ አሁን አስገብተው ሆይ ለሚሉት ነገር እነሱም በወንጀል ነገ ጠዋት ተጠያቂ ነች ሴትዮ። ውስጥ ያዝ ሁሉም ሰው ተጠያቂ ነው መቼም። እንግዲህ ዝም ብለህ ከመሬት ጃጓር ከመብረቁ ጀርባ ያለውን ሰው ነው የምፈራው ብላለች። ከኔ ጀርባ ያለው ሰው ማን ነው? ይሄን እንድትናገር እንፈልጋለን። ሚውት አንሳ። ቻው። የሆነ ሰው እንዳለ ትናንትናም ስትናገር ነበር። ከሱ በጀርባ ያለው ሰው ማን ነው? ማነው ለሱ ኢንፎርሜሽን የሚያቀብለው የሚል ሐሳብ አላት። ባፏትና ከጀርባው ያለው ማነው ነው ያለችው። አሁን ያ ጥያቄ ሆነባት ነው። አያችሁ? ጥያቄ ሆነባት ነው። አሁን ራሱ እየተናገረች ነው። እሱና እኔ አንተዋወቅም። እኔ አሁን የሆነ ነገር ራሱ ምንም ነገር ቢያደርግ እኔ እሱን አልቀየመውም፣ ግን እሱ ተልኮ ነው የምትል፣ ሁሌ ተልኮ ነው የምትል እና ከሱ ጋር ምንም ችግር እንደሌለባት ከሱ ጀርባ ያለው እሱ ትልቅ ጉድ ነው፣ የበለጠ ጉድ ነው ያለው። አዎ፣ ስለዚህ ያንን ነገር ነው ማድረግ ያለባችሁ እስከ መጨረሻው ድረስ እንትን ማድረግ። እቺን ሴትዮ ያለውን የሰራችውን በደል፣ የገደለችውን፣ ያስገደለችውን፣ የዘረፈችውን፣ ያዝራረፈችውን ምናምን እንዳለ ህግ እንደሚከታተላት ነገር ሁሉ እንደገና ደግሞ አደባባይ ላይ ቪዲዮቷ በሙሉ ይተዋ ከነ ፎቶዋ። አሁንማ ፎቶዋና እዛ ላይ የነበረው ባክ ያለው ፎቶዋ አንድ ነው። በወንጀል የሰራችው
ይሄ እና እንዳለ ነገር መለጥፍ ማሳወቅ በቃ ይሄንን ነው ማድረግ ያለብን። ነገር ባይልሽ ኖሮ ውጥር ባቲ ኖሮ ከሳለው እያለች ነው። እኔ እኮ የዚህ ዓለም ሽልማት መከሰስ እኮ ነው። አልገባቸውም መሰለኝ። የዚህ ዓለም ሽልማት ሳልሆነች መስዋዕት ፈልግም ሲጀመር መክሰስ ሀቢባን ድጋሚ እንዳትሸወጂ ተጠንቀቂ ምናምን ይሏታል። ኮመንቶች ክስ ትላለህ እንደ እሷ እኮ ክፉ ነገር እኮ መናገር አልፈለገችም ካንተ ጋር አትፈልግም። ክስ ደረጃ እንኳን አትደርስም። ክፉ መናገር አትፈልግም። ምን ነካ? ወላሂ አሳዘነ። የሰራችውን ነገር ስለምታውቃው እውነትን እኮ ነው ጃጓር አትሄድም። መለማመጥ ነው የምትፈልገው ያለችው። መብረቁን እኮ እኔ አትናገሩት መናገር አልፈልግም ብላለች። በአፍ በቃል በህዝብ ፊት የተናገረች እኮ ታዲያ። ምክንያቱም ከዚህ የበለጠ ሌላ ጉድ እንደሚወጣ ታውቃለች። በእልህ እንደማይሆንላት ታውቃለች። ስለዚህ ያላት እድል ምንድነው? አንድና አንድ ነው፣ ፒስ መፍጠር ነው። ፒስ ፈጥራ ከሱ ጋር ፒስም የፈጠረችው እኮ ከነ ሀቢባ ጋር ከነ ምናምን ጋር እኮ ያለችው እኮ ፒስ ለመፍጠር እኮ ነው። ጊፍተሯን እኮ ያባከነች እኮ። መብረቁ ላገኝ ቢል እኮ 1000 ፓውንድ ሚሊዮን ፓውንድ ማግኘት ይችላል ከሴትዮ ጋር። ጃጓር እቺ ሀቢባ የምትባል ሴት የሰው ልክ አታውቅም። ስለዚህ አሁን የመጨረሻ ወላሂ ተስፋ ይቀልብም ቢሆን ማንም ቢሆን እኔ ከዚህ በላይ እቺ ሴት አልታገሳትም። ገብቷል አይደለ? እኔ እቺ ሴት ከዚህ ሴትዮ እንድትርቅ ዛሬ ራሱ ነግሬያታለሁ። የፈለገ በጠላት በማታውቀው ነገር ገብታ የተንቦጃቦጅሽ ስለሆነ ከዚህ ከባድ ወንጀለኛ ጋር ለመተባበር ሙከራ እያደረገች ስለሆነ ላታቅ ትችላለች ብዬ ራሱ ኢትዮጵያ ደውዬ ተናግሬያለሁ። ላታቅ ትችላለች። ምክንያቱም ነግረሃታል። ከዚህ በላይ መናገር የለም። ስለማናወራ አልነገርኳትም። ግን ሲጨንቀኝ ምንድን ነው ያደረኩት? ከኢትዮጵያ ተደዋወልን። ቀን የሆነ ሰው ጋር ተደዋወልን አይደለም? ያኔ ምንድን ነው ያደረኩት? አይ እሷ ላታቅ ትችላለች። ለምን ፓስፖርቷ መሀል የታረፈ ሸዋ ቢል ኖሮ ሀቢባ እያወቀች ደበቀች እንላለን። አሁን ግን ፓስፖርቷ ሙዛ ብሎ መጥቷል። ስለዚህ ሙዛ ብሎ እስከመጣት ነው እስከመጣ ድረስ ሀቢባ ያንን ስትልክላት ፓስፖርቷን አይታ ሌላ እንደሆነች ተረድታ ሊሆን ይችላል። እና ከዚህ በኋላ ቢያንስ እንድትርቅ እንነግራታለን። እቺኛዋ ራሷን ትቻለ ለሷ አከላከላለሁ እንዳትል እንሞክራለን ብዬ ነው መልስ የሰጠሁት። ከዚህ በኋላ ግን እኔ ክስ የማልፈራ ሰው ነኝ። አችልም በዚህ ዓለም ላይ መክሰስ አችልም በጭራሽ 100% አስረግጬ መነግራት እንደው ክሰሹ የሚል ድምጽ ከሰማው በድጋሚ ግን እኔ ሀቢባን እስከ መልቂያ ማልፋታት በጣም ብዙ ከባድ ነገር ነው ማድረግባት። ግን ለማስማማት የምንሰራቸው ስራዎች ብዙ ስላሉ ገባር ለአንዳንዴ ዝም ብሎ ቲክቶክ ላይ ቁጭ ብሎ ለሚለምን አንድ ለማኝ ለሱ ጊዜ አንሰጥም ብለን ነው እንጂ ለመጨረሻ ጊዜ አስተነቀቃታለሁ። ወላሂ ነው የምለው። እኔ የቲክቶክ ስድብ ብቻ አይደለም የምሳደበው። እሷ እኔን ያግዙኛል የምትላቸው የትኛውም ተቋምና የትኛውም ሰዎች እንደ ስልጣንም ሆነ እንደምን ለኔ ደግሞ ጓደኞች ናቸው። ምንም ስላልገባት ነው። ወላሂ ነው የምላችሁ። እኔ በመጥፎ ስራ ብቻ የሚሰራ ሰው ጋር ነው የማልተባበረው። ከሁሉም ቦታ ላይ አለኝ። አልገባትም። ለዛ ነው ልክ እንደሷ የጌም ሰዓት የሌለኝ። ለዛ ነው ልክ እንደሷ ላይቭ ላይ የተራወሬ ሰዓት የሌለኝ። ለዛ ነው ልክ እንደሷ በተደጋጋሚ ላይቭ ላይ ቁጭ ብዬ የማላድረው የማሉ ነው። ስለዚህ አርፋ ብትቀመጥ ጥሩ ነው። አይ ካለች ደግሞ አሳያታለሁ። ሁሉም ነገር አሳጥቻት ታጨበጭባለች። እንደ ጓደኛዋ ሚኪ እናባቷ ትግማማለች። ግማታ በተከታይ መሰላት እንደ እኛ የአረብ ሀገራቶቻችን እኮ መደበሪያ ስላጡ ነው። እዛም ትክክል እዚህም ትክክል፣ እዛም የኔ ጀግና እዚህም የኔ ጀግና። አሁን እኔ ቤት እዚህ ጋር እኔን ተሰርጎ ሄዶ እዛ እሷን ይሳደባሉ። አሁን እኔ እዚህ ጋር እሷ ትበልጣለች ይሉና እዛ ሄዶ ደግሞ እሱ ይበልጥሻል ይሏታል። አውቀው ማለት ነው። ምክንያቱም መሄጃ የላቸውም። ወላሂ ነው እኮ ነው እንዳለ። አሁን እዚህ ጋር ቢያንስ ከመቶ ላይቭን የሚከታተል ከመቶ 90% የሚሆነው የአረብ ሀገራቶቻችን ናቸው። ለቁም ነገር ቁጭ የሚሉት ውስን የሆኑ ሰዎች ናቸው። ከመንግስት ባለስልጣናት እስከ ተማረ ሰው ትንሽ ናቸው ያሉት። ገብተዋል። እኔ ጋር ጀግና ይሉና እሷ ጋር ሄዶ ጀግና ይላሉ። እኔን መተው ጥብ ያደርጉና እሷን ሄዶ ጥብ ያደርጋሉ። አውቀው ማለት ነው ነገሩ የመብረቁ ደጋፊ ናቸው ብላ ተናዳ እኔ ላይ እንድትናደድ እዛ ሄዶ ይሰርቧታል። እኔ ጋር መተው ይሰርባሉ። እንደዚህ ያሉ የመዳም ቅመሞች በስራ ሰዓታቸው ትርፍ ሰዓታቸው በእኛ መዝናናት ነው እና ኢንተርኔት የሚሞሉት ምን ሊያደርጉ ነው? ብር አይሰሩበት። ስሟን ተናገረች እንዴ ራሷ? አንተ ስሟን ተናገረች እና ያልኩህ ሆነ አልነገርኩም። ምን ትላለች እኮ አንተ ያው ሳትለጥ እንግዲህ ቀድመን የነገርከኝ። እንግዲህ ያውላችሁ አሁን ትክክለኛ መረጃ ስሟን ስትለጥፍ ነው። አንተ ለጥፈህ ነበር ቀደም ብለህ አይደለም?
ስሟን 11 ሰዓት ላይ እናገራለሁ እና 11 ሰዓት ላይ ተብዬ ሙሉ ስሟን እናገራለሁ ብዬ ፖስት አደረኩ ከ6 ሰዓት በፊት አይደል? ፖስት አድርጋል። አዎ እነሱ ጋርና መብረቁ የውስጥ መረጃሽን አግኝቷልና ቶሎ ብለሽ ስምሽን ተናገሪ ብለዋታል። ከዛ እውነት ነው እንትና ይባላል። ከዚህ በፊት ስምሽን ተናገሪ ላቁም እያልኩ አለመንኳትም ለምኛት። አዎ ምክንያቱም በዚህ ስሟ አሁን በዚህ ሙዛ ፀሐይ የገሰሰ በሚለው ስሟ ይኸውልህ ቀድሜ ራሱ ሙዛ ፀሐይ የገሰሰ የሚለው ስሟን ተጠቅሜ ፓስፖርቷን ለማስወጣት ከመሞከር ይልቅ እሷ ይሄን ነገር በቃሏ ስትናገር መስማት ነው ጥሩ ነበር። ስለዚህ ምን አሰብኩ መሰለህ? ቀድሜ ከተናገርኩ ወይ አይደለም ብላ ትሸምጥጣለች፣ ሌላኛውን ፓስፖርቷን ትስባለች። ያለበለዚያ ደግሞ ለኔ ጥሩ ፈተና ይሆናል። በዚህ ስም ፓስፖርቷ ባይገኝስ ፋይል ባይኖረውስ ብዬ ጥርጣሬ ላይ ወጣሁ። ስለዚህ ብቸኛ አማራጭ ስምሽን እናገራለሁ ብዬ እሷ ጋር ብቻ ያለ ፎቶ መፖሰት ነው። እሷ ጋር ብቻ ነው በነገራችን ላይ እነዚህ ፎቶዎች። ሁለተኛ ስሟ ማን ነው? ሁለተኛና ሶስተኛ ስሟ? ሁለተኛ ስሟ የመጀመሪያዋ ስሟ ከዚህ በፊት የነበረው ስሟ ሀና ነው። ማን ነው ስሟ? ሀያት ነው። ሀያት ኦኬ። በሀያት ስም ነው የመጀመሪያ። ሁለተኛዋ ደግሞ ሀና ነው። ሶስተኛው ስምረት ነው። አራተኛው ይሄ ነው። በዚህ ሁሉ ፓስፖርት አላት አይደለም? አላት። የሷ ፎቶግራፍ ነው ያለው አይደለ? የሷ ፎቶግራፍ አዎ። የሷ ፎቶግራፍ ግን የተለያየ ስም ነው ያላት። እጅ ላይ ያለ አንተ እሱ እጅ ላይ ያለ አንድ ቀን ይወጣል። አሁን ዛሬ ሳይሆን እኔ አሁን ይሄ ሀና የሚለውን ራሷን እንድታወጣ ነበር የፈለኩት። አራተኛው አልናገርም እያልኩ ነበር። እንዳትናገረው አታውጣው። አሁንም ይቀጥላለሁ ብላት። እያንዳንዱ ስምሽን ተናገሪ በላት። መረጃውን አስቀምጥ። አንተ ጋር መረጃውን አስቀምጥ። ምክንያቱም ልትክደው የማትችለው ነገር ነው። ፎቶግራፍ የሷ ፎቶ ስላለ ያንን ያለውን ስሟን እጅ ላይ የገባውን የፀሐይ የገሰሰን ፎቶ አለኝ። ባይዘው ይሄን ታውቃላችሁ? የፀሐይ የገሰሰ ፎቶ ራሱ አለኝ። ይሄ አባትና አያት ያደረገችውን የሱ ግፈኛ ፎቶ አለኝ። ፖስቶ እዚህ ጋር አድርገው። ማን ነው እሱ? ይሄ ማለት ፀሐይ የገሰሰ አባቷ ነው። ምን አባቷ ነው? ይታቃታል። አባቷማ አረፈሸዋ ነው። አርፈሸዋል። ኦኬ። ይሄ ያለበት ፓስፖርቱ ላይ ያለው ስም ነው አሁን የምትነግረን አይደለም? እቺ ሴትዮ እኮ ምን እንደነበረች ታውቃለህ? ስራዋ ምን እንደነበረች አልጠቀስኩም አይደል? እሱን አላወራሁም። እሺ አሁን ሁላችሁም ላይቭ ላይ ካለች ኢትዮጵያ ውስጥ ስራሽ ምንድነው ብላችሁ ጻፉላት። ከዛ እኔ ስክሪንሾት አሳያችኋለሁ ስራዋ ምን እንደሆነ። ሁላችሁም ስራሽን ኢትዮጵያ ውስጥ በነበረች ሰዓት ስራሽ ምን ነበር በሏት። ስለዚህ እቺ ሴትዮ መብረቁ ማህሌትም የሚለው ነገር እሷ ላይ ነው ያለው ማለት ነው። ከስር ነው ያለው እሱ ፓስፖርቷ። እዛ ላይም ቀይራ አራተኛም አምስተኛም ቀይራ ሊሆን ይችላልና ይሄ በነበረው ፎቶና አዳዲስ ፎቶዎች በነበሩት ሊሆን ይችላል። እሺ ስለዚህ ፀሐይ ገሰሰ የምታውቁት አንዳንድ ቁጥር ጻፉ እስኪ። የምታውቁት እንዳትዋሹ። እኔ ፎቶ አለኝ። ፎቶን ራሱ ከራሷ ነው የወሰድኩት፣ ከራሷ ፋይል። እሺ ሁላችሁም የምትጽፉት ሰዎች የማታውቁት እንዳትጽፉ እሺ። የለችም ላይ ብላይ ፀሐይ ገሰሰ የምታውቁት አንዳንድ ቁጥር እሺ። ትንሽ ናችሁ የምታውቁት፣ ብዙ አይታወቅም መሰለኝ። ፀሐይ ዮሐንስና ፀሐይ ገሰሰ ምን አገናኝ? ፀሐይ ገሰሰ ጋይስ የትግራዩ ስልጣን ነበረ እያሉት ነው። መብረቁ ከታች እኮ ስልጣኑ ምን ነበር ነው ጥያቄ። የሚያውቁት ከሆነ ስልጣኑ ይንገሩን። ስልጣኑ ምን ነበር? አሁን አያውቁትም። ጥርጣሬ ውስጥ ወደቁ። ማንም አያውቀውም። አየህ ወንጀለኛ ነው አላውቅም። ምን ነበር? ማንጅራ መቼ ነበር? ልጁን አይታችሁ እሱንም የህወሓት ምን ነበር ነው ጥያቄ። አንዳንጠልጣ ይላሉ። አቦዬ ፀሐዬ አቦዬ ህዝቤ እንግዲህ ሰሞኑን አለቀቃትም መከራ። ወላሂ አደገኛ የሆነች ወንጀለኛ አደገኛ እያልኳቸው ወላሂ። ጃጓር ወዴት ሄድክ? ሰውየው በየቤቱ መዞር ጀመረና እንጂ እዚህ ቤት ተቀመጥ ና አስገቡት መለሳችሁ በለዋ ነበር። እናቴ ሙታለች ስትል ነበር። የእናቷ ፎቶም አለ ባይዘወይ። እሺ ምናልባት የእናቷ ፎቶ የማህሌት ፎቶ ካልሆነች እሷን ከካደች
ማለት መብረቁ አባት ወይ መንታናቸው ነው። እኔ ደግሞ ብሎክ የተደረክ እንትን አካውንት የተዘጋ መስሎኝ ደነገጥኩኝ። ፍለጋ ገባሁኝ እኮ እንደገና ራሴን መሬት ላይ ያገኘሁት። ቅድም ራሱ ነቀለኝ እኮ እዚህ ቤት ውስጥ ያው የተለመደው አይደረገው 159 ሺህ ታፕታፕ እስካሁን ተሳቆች አሉ። የወረድኩት እኮ ሜቲክ ባለስልጣን ጥሩ አገማመት ነው፣ ግን ሙሉ መረጃው የለም። ሜቲክንማ ዘርፈው ሰውየው የትግራይ ጥላቻ ነው እንዲህ ያለብህ። ቆይ ያንቺ ፖለቲካ ሄዱ። ቆይ እቺ ሲፋታታል የዚች ልጅ አሁን የዚች ልጅ ፎቶ ራሱ እንትን አድርጌያለሁ፣ ልክ ያለው ገብቼ ፎቶዋን አገኘሁት። አንተ በየኮሜንቱ እንዳለ መሰርቤት ስድብ የሸርሙጣ ስድብ ነው መሰርቤት መብረቁ እቺ ጸጋ የምትባለው ከሆነች ማለት ነው። እኔ ለራሱ ባለፈው ላይ የሆነ ሰው ቤት እኔ ልርዳሽና ሌላ ዱባይ ልውሰድሽ ምናምን እያለችኝ ነበር። ልታስበላሽ እንዳልክ ከዚህ የመጣሽ አታውሪ በየቦታው ምናምን እያለ እኔ እኮ አወቀኝ ጃጓር ሊቢያ ያለሁት ልጅ ነኝ። ከዚህ በላይ ምን ይበሉታል? ኩላሊቴን ካልሆነ ግን እቺ በጣም ስትሰድበኝ ነበር። መልሳ ደግሞ እንደ አዛኝ እያወራችኝ ነበር። ብሎክ አድርጋት፣ ብሎክ አድርጋት፣ እዚህ ቤት እንዳትመጣ። የዚህ ሴትዮ ጓደኛ የዚህ ሙዛ ሴትዮ ጓደኛዋ ዶክተሯ ወይ ዘመዷ ትሆናለች። ጎንደር ዩኒቨርሲቲ በሕክምና ማስተማር ላይ ሰበብ ነው ተቀምጣ እናቶችን የወሊድ እንዳይወልዱ መርፌ ስትወጋ የነበረችው ከዚህ ከሙዛ ጋር ሆና ማለት ነው። እሺ በጣም አደገኛ እንትን ያለቻት ትፖሰታለች። ትላንት ቤላ ቤት ማለት ነው ቮይስ አለ ይላለችና ከጆኒ የሚባል እዚህ አንተ አስገብተው ደግሞ ሁሉም ህዝብ ይውጣ ያለው ልጅ ሁለቱ እሱ ራሱ ጆኒ የሚባለው አላውቃትም ማለት ሳጂን አላውቃትም ማለትም ሳጂንም አላውቃትም ምናምን እያለ ነበረ። መልሶ ደግሞ እየጠራችኝ ነው ገብቼ እስኪ መብረቁ የምታስገባው ከሆነ ልጠይቅ አለ። እቺ ጸጋ የምትባለው ደግሞ ቮይሱን ክፈች ስትባል ስልክ የለኝም ለጆኒ ልላክለት አለች እና እኛ እየጠየቅነው አስተባብሎ ወጣ። ሳጂ ጸጋና አንተ እንዴት ልትተዋወቁ ቻላችሁ ብለን እየጠየቅነው ነበር እና ጸጋ ራሱ በጣም የራሷ ጓደኛ ናት። በጣም የዚች ሳጂም የማህሌት አሁን እኮ ሌላ ስም መጣ አላት እኮ አሁን እቺ ሴትዮ ሌላ ብዙ ቦታ የምትሄድበት የተለያየ ፓስፖርት አላት። በትልቅ መንግስት የሚፈልጋት ነች በጣም እና ግድ ነው እንትን ማድረግ አለብን። እንደዚህ አይነት ሰዎችን ሀቅ ያለባቸው እጃቸው ላይ ደም አለ። ሳጂን የፌክ ስሟ ሃና ዮናታን ትባላለች። ሃና እኔ ድብቅ ስሟ መስሎኝ ደስ ብሎኝ ነበር። መጨረሻ ላይ ያው ታይሚንግ ላይ ላፈርጥላት ነበረ። ለካ በሃናም ታቋታላችሁ። ቆይ ሰው ግን ከየት ነው የሚመጣው? እስከዛሬ ዝም ብላችሁ አሁን የእሷን ስልክ ቁጥር ምልኳላችሁ በኢንቦክስ። አይ ስልክ ቁጥሯን ያልከለለ ስትሉ ነው። ከትላንት ጀምሮ ነው የእሷን ስከታተላት የነበረው። በዛ ስልክ ቁጥሯ ብዙ ነገር እየፈተሽኩ ነው። ተባባል። እስከዛሬ የት ነበሯቸው? እቺ ሴትዮ ስምሽን ተናገሪ፣ አልናገርም። ፓስፖርት የተወለድሽበትን ቀን አሳይን፣ አላሳይም። እቺ ሴትዮ ጋር ይሄን ያክል ግብ ስንገጥም እስከዛሬ የት ነበሯቸው? አሁን ሙዛ ሲወጣ ሃና መጣ፣ ሀያት መጣ፣ ስምረት መጣ። በነገራችን ላይ ከዚች ልጅ የመጨረሻ አስቀያሚው ስራዋ ምን እንደው ታውቃለህ? ተልኮ ይሰጣታል፣ ትሄዳለች። ያፈነገጡ ባለስልጣናቶች አሉ አይደለ? የተቃውሞ ድምጽ ያላቸው ጋዜጠኞች አሉ አይደለ? እነሱ ጋር ትተዋወቃለች። ከዛ በኋላ አብሯ ትተኛለች። የራቁት ቪዲዮ ትቀርጻለች። ከዛ ትቀርጽና በሱ ነው እንደውም ዝም እንዲሉ ብቻ አይደለም ሀታ የምታደርጋቸው የነበረው በዛን ሰዓት ገንዘብም ሙሉ ትቀበላቸው ነበር። እነሱን ሰዎች አሁን ፍልፍያ አመጣቸዋለሁ። እንደዚህ ያደረገቻቸውን ታዋቂ ሰዎች ያሉ አሉ፣ የሞቱ ሰዎች አሉ። ያሉትን አመጣቸዋለሁ። እነማን እንደሆኑ አጣርቻ አመጣቸዋለሁ። የራቁት ቪዲዮ ሁሉ እየያዘች ተስፋራ ነበር። አንደኛው እሱ ነው። ገብቷል አይደለ? በዛ ትታወቃለች። በጣም አደገኛ ተልካ የምትሄድበት የደህንነት ድርጅት ተልኮ ይሰጣታል።
በተለይ የአመጽ ቢነሳ አካባቢ ከለውጡ ቀደም ብሎ በዛን ሰዓት በጣም ብዙ ንጹሃን አስመትታለች። ይሄ ሁሉ መጥፎ ነገር እንዳይመጣባት መጀመሪያ ምን ማድረግ ነበረባት? ቀለል ማድረግ ነበረባት። አየ በፖለቲካ ያለፈው ስርዓት አንልም ራሱ ነው፣ ግን ያለፈው ስርዓት ላይ ያደረገችው ነገር እስከዚህ ደረጃ እስኪነገር ድረስ ከመጠበቋ ከመብረቁ ጀርባ ሰው አለ ከማለቷ እኔ ምልሽ ከኔ ጀርባ ያለው ሀቅ ብቻ ነው። ወላሂ አንቺን እንዳጠና ማንም የላከኝ የለም። ግን በተፈጥሮ ምን ወዳለው መሰለሽ ሀቅን ብቻ ስለምከተል የሆነ ቦታ ላይ የሆነ ነገር እንዲቆም ፈልጋለሁ። ባሻርላ ካልሆነና ደግሞ በጣም ካባባሽ ሆነ ውሸታም ለማድረግ የምትሞክሪ ከሆነ ሚሊየን ሰዎችን በገንዘብሽ በውሸትሽ ልታሰልፊ ትችላለሽ። ከኔ ጋር የሚሰለፈው ግን አንድ አላህ ነው። ገባሽ? ያ ነው አሸናፊ የሚያደርገኝ። ሶ የተጨፈጨፉ የድሃ ልጆች አሉ፣ ትጠየቂበታለሽ። አርቲስቶች አሉ፣ ትጠየቂበታለሽ። ኢንጂነር ስመኘው ሳይቀር የሱ ግድያ በስተጀርባ ያለሽው አንቺ ነሽ። ምን በደረጃ ያረጋግጣሉ? አይ ካለ ደግሞ መንግስት ይሄ መንግስት ስራ ነው የሚሆነው፣ ይሄ የደህንነት ስራ ነው የሚሆነው፣ ይሄ በቅርቡ ማንቁርትሽን ተይዘሽ ትገቢያለሽ ሀገር። ገባሽ? እስከዚህ ድረስ እንድመጣ ያደረግሽ ደግሞ አንቺ ነሽ። ስላንቺ ምንም አላውቅም፣ አታውቅም፣ አንተዋወቅ። ባለፈው ቤትሽን መጥቼ ነግሬሻለሁ፣ አንተዋወቅም። የተማረ ያልተማረ የሚባል አለ እዚህ ሚዲያ ላይ። ወላሂ በደህንነት ብትመጪ በሰላይነት ብትመጪ እኔ ተምሬ ሳልሆን እንዲሁ መብረቁ ሆኜ አትወዳደረኝም። አንቺ አይደለሽም፣ ዝርማዝርሽ አይወዳደረኝም። በጣም አደገኛ ሰው ነው። የአይን ጭራሽን የምመረምር ሰው ነኝ። አልገባሽም? ቅማላ አንቺ እንግሊዝኛ ስላወራሽ ወይ ኖርዌኛ ቋንቋ ስላወራሽ ራስሽን እንደማልቆጥርሽ ከሆነ በጣም ተሳስተሻል። እኔ ዝርማንዝርሽን ነው አያትሽ የሞቱ አያትሽን ከመቃብር አንፈርፍረዋለሁ ካስፈለገሽ እከክ መሐሌት አለመሆን መሐሌትን ለመጀመሪያው አያትህ ዳራት። አሁን ይኸውላችሁ ሙሉ እዚህ ጋር ብትሰበሰብና ቢጫ ለብሰብ ብትመጣ እኔ ጨፈልካለሁ። እንዳንተ እንደ ብሔር አውርቼ ሳይሆን እንደ ሰው አውርቼ ጨፈልካለሁ። ገዳይ ድርጅት ሌቦች በየሀገሩ ተደራጅታችሁ የድሃ ልጅ የምታስጨርሱት እናንተ መሆናችሁን መች አወኩና ነው። አሁን ግን ታውቃል። ቅማላ መጡ እኮ እነዚህ ሀወይ ሀርከ የሚባሉ ሰዎች መጡ እንዳለ። እኔ እኮ ጠርጥሬ ያለው በነገራችን ላይ ገና እኔን እንዲከላከሉላት ያሰለፈቻቸው ሰዎች ጆን ጂቦ ዜድ ነኝ ምናምን ነው። ፖለቲካው ሳትክባ መብረቁ ትናንትና ራሱ አይቻቸዋለሁ እኮ እውነቴን ነው። ፖለቲካው ይቀር ኖ ፖለቲካ እኮ አይደለም ፖለቲካውን ተው። እነዚህ ከእንትኑን ትላንት ገብተው ኢንተራፕት ሲያደርጉ የነበሩ የሚረብሹት ሰዎች እኔ አሁን ከዚህ እየሰማሁ ያየውኝ ግማሾቹ በ4 አካውንት ምናምን ነው በ4 ፎሎወር እየመጣ ብሎክ እያደረግ ምንም የሚጠቅሙ ነገር አይደለም። ቤት የሚያቆሽሹ ናቸው። እንደዚህ ዝም ብሎ ተራ የሆኑትን ሰዎች እንዳይመጡ እዚያ አካባቢ እንዳይደርሱ በብሎክ ማሳለፍ ነው። ስታያቸው 4 ሰዎች 3 ሰዎች ናቸው ፎሎ ያደረጉት። አዲስ አካውንት ከፍተው ነው የሚታወቁ ሰዎች ናቸው። ስለዚህ እነዚህን ሰዎች እኔ እኮ ህዝብን አይደለም ወይንም ብሔርን እኮ አልወክልኩም። አውቆ ሊያነካኩ ነው። መብረቁ ሊያነካኩ ነው። አውቃለሁኝ። አውቆ ተች ላይ ያደርጉ ነው። እነዚህ ሰዎች ተች ላይ ያደርጉ ነው። ሌላ ከጎራ ሌላ ጎሳ ሌላ እንዲነሳ የሆነ ነገር ይቀስቀሳ እያደረጉ ናቸው። እነሱን እያነካኩ ነው ምልክ። ስለዚህ ልምልክ ትኩረቱ በቃ እቺ ሴትዮ ፀሐይን ማነች እንትና የምትባለዋ ላይ እዛ ላይ ነው። ኤቪደንሶችን ምናምን ጊዜ በጊዜ ደረጃ በደረጃ እየወጣ ሲለጠፍ ረምን ጉድ ነው እስከሚባል ድረስ ይቀጥላል ማለት ነው። ይኸውልህ ምን ወዳለው ይኸውልህ ጃጓር በአንድ ጥይት ለመግደል የሞከረን ሰው በመጀመሪያው ጥይት ቢሞትም በሁለት ጥይት ነው የምታስፈልገው። እኔ ይሄ ነው እጥፍ ምላሽ ነው የምፈልገው። ሰው ከጀመረኝ ጀመረኝ ነው ገባ እንጂ እኔ እንደ ህዝብ እኔ አልወድም። ታውቃለህ ጸባይ ነው። ህዝብን ወክሎ ንግግር አልወድም። ምክንያቱም መልካም ሰዎች አሉ። እኔ በምን አምናለሁ? አንድ እናት 2 መንታ ልጆች ብትወልድ አንዱ ሌባ አንዱ ፖሊስ ሊሆን ይችላል። ስለዚህ የሌባ ቤተሰብ ነው መባል ያለብኝ እኔ ፖሊስ ሆኜ አይደለም። እኔ አይደለም ህዝብን የአንድ ቤተሰብን ራሱ ወክዬ መናገር አልወድም። የሆነ የሌባ ቤተሰብ ወይ ደግሞ የእንትና ዘመድ ምናምን ብዬ አልጠቅስም። ግን አመጣጣቸው እንደ ድርጅት ስለመጡ እንደ ድርጅት ለመከታቸው ይችላል አይደለ? ለምንድን ነው እኔ የምደግፈው ድርጅት የለም እስካሁን ድረስ ሊኖርም አይችልም። እንደ ድርጅት ለመጣ ቁስላም ቅማላም መጀመሪያ አቅም ይኑርህና አንድ እርምጃ ተራመድ።
ረሃብ ክተት ብዬ እነግረዋለሁ። ልክ ልኩን ገባው አይደለ? ምክንያቱም እሱ የመጣው እንደምንድነው እንደ ድርጅት እንደ ድርጅት መመከት ያስፈልጋል። ገባለ? ቅማላም ነህ ካልኩት ቅማላም ነህ። ሰዎቹ በቁጥር 4 ሊሆኑ ይችላሉ፣ 5 ሊሆኑ ይችላሉ። በአምስቶቹ የተነሳ ሌላውን ህዝብ አልጠቅስም፣ አልወድም። ተፈጥሮዬም አይደለም ልክ አይደለም። ግን መብረቁ ምን አለ መሰለህ፣ አሁን በቀደም የተሰራው ነገር የዛ እፎይ ያመጣው ባልተናገርከውን ነገር ቀጥለው ቀጣጥለው ነው አይደለም? አሁንም ደግሞ የታባክ እንደዚህ ምናምን እንደምትለው ይቀጣጥልና ይሄን ነገር ይሄን እንደዚህ አድርጓል ብለው ያልሆነ ነገር ስም ይሰጣሉ ነው ምልክ። ዛሬ ምንም ጠላት አይተኛም። ያንተን የሆነ ቃል ካፌ የሚወጣውን ይቀጠልና የሆነ ሌላ ነገር ነው ባልተደረገ ለምን ለመጣል ነው የሚደረገው። ስለዚህ ፖይንቱ ላይ የሄድክ እንደዛ መናገሩ ይሻላል ብዬ ነው። ምክንያቱም አሁን እያየው ነው አይደለም? ዛሬ ትናንትም ከሰሞኑን አውቀው ሰው አንተን ለመጣል ሲል አሁን የመሐሌት ነገር ሲነሳ የመሐሌትን ነገር እንዲቆም ሌላ አጀንዳ ፈጥረው እንደዚህ ብሏል እኮ ሃይማኖትን ሳድቧል እኮ ይሄ ነገር ሆን ብሎ ነው የተነሳው። ሆን ብሎ ዛሬ የተነሳ ሆን ብሎ ለምን የዚህ ሴትዮ እንዲዳፈን ስለፈለጉ ብቻ ነው። እና ባልተሰራበት ስራ ገና ለገና በኤአይ ተቀጣጥሎ ጥላቻ ልክ ሃይማኖት ላይ ጥላቻ እንዳመጣ አድርገው የሚሰሩት ስራ አይሳካላቸውም። አሁን ደግሞ ሌላ ነገር ላይ አድርገው አንስተው እንዲሳካላቸው መሆን የለበትም። በቃ ይሄ ነው። ያ ሰላም፣ እንዴት ዋላችሁ? ይሰማል? ሰላም ቤቲ ቅድም በጣም አውረዱሽ አይደለ? ያ ፈረስኩኝ እኮ ኢስ ኦኬ። እና ይሄ ነው የምላችሁ። በዚህ ያ መብረቁ ታውቃለህ፣ እዚህ ጋር ማለት ነው ማህሌት ግለሰብ ናት። ከማህሌት ጋር ማለት ነው ከሁሉም ብሔር ብሔረሰብ አሉበት። የኦሮሞ ልጆች አሉበት፣ የአማራ ልጆች አሉበት፣ የጉራጌ ልጆች አሉበት። እዚህ ጋር እኔ ማለት ነው በብሔር ከሄድክ እኔም ትግራይቲ ነኝ። ገባ? እዚህ ጋር ጅቦ ግለሰብ ነው። እኔ ከእናንተ ጋር እናንተን ሀሳብ ደግፌ ስቆም ማለት ነው ማህሌት እንደ ብሔር አይደለም። ሌባ የትኛውንም ብሔር፣ ወንጀለኛ የትኛውንም ብሔር፣ የትኛውንም ሃይማኖት አይደለም፣ ቤተሰቡን አይወክልም። ሲቀጥል እቺ ግለሰብ ናት። እናቷ እኮ ሚዲያ ላይ እናቷን እኮ ክዳለች። እናት የለችም በህይወት ብላ የማለች ናት። ለእናቷ ምንድን ነው ያደረገችው? አይደለም ለወጣችበት ብሔር ይቅርና ማለት ነው አንዳንድ ቦታ ላይ እሰማለሁ እሷን ብቻ የሆነ እንደ ስንደዶ ነጥሎ አውጥቶ ትግራዊቲ ናት፣ ትግሬ ናት ምናምን ነገር ከትግራይ ህዝብ ጋር አይደለም የዘረፈችው፣ እንደ ህዝብ አይደለም ወንጀሉን የፈጸመችው። ባደረገችው ወንጀል ባለችበት ቦታ እሷ ብቻ ሳትሆን ማህሌት ብቻ ሳትሆን አብረው ወንጀል የሰሩ ሁሉ በህግ ይጠየቁ። ከዛ ያለፈ እሷ ቤት ጅቦ ስለገባ ወይ ዜዶ ስለገባች ምናምን የትግራይን ህዝብ አያስጠራም። ምክንያቱም ማህሌት ብቻን ስላልሰራችው ወንጀሉን ያስጠፏትም እንዳትገኝም በህግ እንዳትጠየቅም የማያስመለጧትም አብሯት የሰሩ ጭፍሮቿ ናቸው። እነሱ ላይ ለምን ትኩረት አታርጉም? አንዳንድ ቤት ላይም ሲወራ ምናምን ትግሬ ናት ብሔሯ ለምንድን ነው ያደረገችው? ለትግራይ ህዝብ ውሃ ሰጠችን። እዚህ ሌላ ነገር እንኳን ቢቀር መታዘብ ከፈለጋችሁ ሀቢባ እኮ ጉራጌ ናት። ወንጀሉን የሰራች አብራ ነው። አንበሳ የሚወርድላት ለሀቢባ ነው። ዮኒ ማኛ አማራ እኮ ነው እንዴ? ማና ጂጂ ክያ እኮ ኦሮሞ ናት። እስቲ እዚህ ሶሻል ሚዲያ ላይ እንኳን ገንዘብ የምትመትን ለየትኛው ነው ለትግራይ ተወላጅ ጌም ሲጫወቱ ሂዳ ሰፖርት ያደረገችው? መደበቂያ እንዲጮሁላት ደግሞ ለሀቢባ ጊፍተሮች ነው ምንድነው ሞዴሬተሮች ነው እየሄደች ጊፍት የምትሰጠው ለብሔር ብሔረሰቡ ማለት ነው። ለትግራይ ልጅ ለየትኛው ነው አንበሳ ያወረደችው? ይኸውልሽ አሁን ወደ ፖለቲካ እንዲሄዱ ተፈልጎ ነው። አሁን አንቺ እኔ ቢቀር አሁን እኔ ከታች ነበርኩኛ እና ሀወይ ተሰብስበው መጡ እነዚህ ሌቦች ሲል ነበር መብረቁ። አሁን ይሄ ነገር ደግሞ ወደ ሌላ ነው የሚሄደው። እውነት ነው፣ እሱ ትክክል ነው። ወደ ሌላ ነው። ኮሜንት ላይ ላሉት ማለት ነው መልስ መስጠት ከሆነ መብረቁ መንገድን ትስታል።
ያ አይውልሽ ቤቲ እኔ የምታውቂኝ ከሆነ ብዙ ጊዜ ፖለቲካ ሰውራ ፌስ ቱ ፌስ ነው የማወራው። ካሜራ ከፍቼ በስርዓት መርገጥ ያለብኝ እረግጣለሁ፣ ማንሳት ያለብኝ ሀሳብ አነሳለሁ። ፍርሃት ምትባሉ ነው። ሌላኛው ኧረ እባካችሁ ሰው እያወራ አታስቋርጡ በእናታችሁ። እንደው ይሄ እኮ እንደው ኧረ ተው ተው። ሚዲያ ሲባል እኮ ከስር ስንት ሰው አለ ማናቃቸው። ሃይማኖትን ሳነሳ በሃይማኖት አቋም የታወቀ ነው። ካሜራ ከፍቼ ምናምን እኩል እንሆን እላለሁ። የበላይነት አልቀበልም። ሁሉም ሰው እኩል ነው፣ ሁሉም ሃይማኖት እኩል ነው፣ ሁሉም ሀገራችን ነው ምናምን የሚል ንግግር ተናግሬ ነው የምወርደው። ስወርድ የታጠቀን ቡድን ደግሞ ድርጅትን ስረግጥ ደግሞ ቤተሰቤ 10 ምናምን ቤተሰቤ ታግቶ ለንተኩስባቸው ነው የተባለ ወደኋላ ማልመለስ ሰው ነኝ እኔ። ያንንም መርገጥ ያለብኝ ረገጥኩኝ፣ ከናጎቴ ከናክስቴ ሁሉንም ጨምሬ ማለት ነው። እንደ ድርጅትም ስናገር አሁን ድርጅትን እንወክላለን ብሎ የመጡ ግለሰቦችን ስም አንስቼ ነው እንጂ እንደ ህዝብ አይደለም። የትግራይ ህዝብ በሚሊዮኖች የሚቆጠር ትልቅ ህዝብ ነው። ገባሽ? በብዙ መስሪያ ቤት ተከፋፍለ የሚኖር የድሃ ልጅ ሃይማኖት አባቶች አሉበት። ገባሽ አይደለ? ሰላም ወዳድ ህዝቦች አሉበት፣ ሰላም ነሽ ህዝቦች አሉበት። ያንን ህዝብ በአንድ ስም ልጠራው ስለማልችል የአመለካከት አይምሮ ላይ ስለሌለ፣ ነገር ግን እሷ ቤት ላይ ተሰብስበው የሚያወሩ ግለሰቦች የህዝብ ነፃ አውጪ ነን የሚሉ ግለሰቦች ስላሉ እንደ ድርጅት ተናግሬያለሁ። ለምን ተናገርክ ብለሽ ከጠየቅሽኝ እቺን ሳጂ ሙሉ በሙሉ መረጃው እጄ ላይ ሲገባ አባል ነች። ስራዎቿ በሙሉ በእነሱ ትዕዛዝ የሚፈጸሙ መሆኑን ሳቅ እንደ ህዝብ ሳይሆን እንደ ድርጅት ወቅሻታለሁ። ወንጀሏን አቅርቤያለሁ። ከዛ ውጪ አንቺ እዚህ ቤት ውስጥ ወጣች እንዴ? እሺ አንቺ እዚህ ቤት ውስጥ ማለት ስትቃወም ነበር። ትግራይ ካልኩ አንቺንም ጨመርኩሽ ማለት ነው። ገብቶሻል አይደለ? ይሄን ነው እያልኩ ያለው። ይሄው ከስር የሚጽፈውን አዳምጪ። የአማራ ብልጽግና ምናምን ጅኒ ቆረጥ የሚል እያሉ ይጽፈዋሉ። እያነበብኩ መልስ አልሰጣቸውም። በሰይጣንም ቢሆን ለኔ ይመቸኛል አይነት ሰው ከሆንክ አንተ በክትነህ እልሃለሁ፣ እከክነህ እልሃለሁ። አንድ እርምጃ ወደፊት ማደግ ያልቻልክ የቀነጨርክ ትውልድ ነህ እልሃለሁ። ስለ ጦርነት ስታነሳብኝ ግፋ በለው አልልህም። አሁንም አንተንም ልክ እንደዚሁ የቀነጨርክ ቀንድ ያበቀልክ እንስሳ ነህ እልሃለሁ። አሁንም በመገዳደል የምታምን እቃወማለሁ። ጦርነትን አንዱን ከፍ አንዱን ዝቅ አላደርግም። ሰላም የምትወድ ከሆነ ሰውን በሰውነት የምታከብር ከሆነ እቀበልሃለሁ። ከዚህ ውጪ እዚህ ውስጥ ያለው ተቃዋሚም ደጋፊም ስለሆነ ሁሉንም ለማሳመን አላስመስልም። እኔ አስመሳይ አይደለሁም ጋይስ። አስመሳይ ሰዎችን በጣም ነው የምጠላቸው። እኔን መሆን የምችለው ተፈጥሮዬ ስከተል ብቻ ነው። የሆነ ስህተት ላይ እንዳለው ካወቅኩኝ የሚያስተካክለኝ ነጥብ አነሳለሁ። የሚያረመኝን ኦልሬዲ ተሳስቻለሁ፣ ልክ አይደለሁም፣ ራሴን ለማስተካከል እሞክራለሁ። ያመንኩበትን ነገር ከማድረግ ወደኋላ አይደለም። ምናልባት ዝሆኔ ሊወደኝ ይችላል፣ ጅቦ ሊጠላኝ ይችላል፣ አይመለከተኝም። እሱ የኔ መስፈርት አይደለም። ራሴን ከማንም ጋር አላወዳድርም። ማለት እኔ የሆነን ሰው መምሰል አልፈልግም፣ መሆንም አልፈልግም። እኔ መሆኑ መብረቁ ብቻ ነው። ስለዚህ ቤቴ ትቀየማለች፣ ጅኒ ቆለጥ እንደዚህ ይላል ብዬ ሳይሆን አቋሜ ነው። ይችል ሌባ ሲይዝ መጀመሪያ ብሔሯን የተናገርኩት ትውልድ ሰፈሯን፣ አካባቢ ቀይዋን ለመጥቀስ ያክል ነው። ምክንያቱም ብሔር የሚባለው ነገር አስለን ለመታወቂያ ነው። እከሌ ከየት ነው፣ እከሌ ከማን ነው፣ ለማን ይቀርባል፣ አካባቢው የት ነው፣ መነሻው የት ነው፣ ማን ነው፣ ቋንቋው ምንድነው የሚለውን ነገር እንድንተዋወቅበት ነው እንጂ ማንም ከማንም አይበልጥም። አንድ ግለሰብ ሌላኛውን አይወክልም። አንድ ነፍስ በሰራት ሀታ ልጅ ባባቱ ልጅ ገዳይ ሆኖ ልጅ ቢጠፋና ቢሰወር አባት የልጁን ወንጀል ይቀበላል እንዴ? አይቀበልም። ልጅ ባጠፋ አባት አይቀጣም አይደለም እንዴ? ከዛ አልፎ ህዝብን ወክላችሁ ሰበብ ፈጥራችሁ አጀንዳ ለመፍጠር የምትሞክሩ አይቻልም። እንደ ድርጅት ከሆንሽ ትጠቀሻለሽ። የህወሓት አባል ከሆንሽ የህወሓት አባል ነሽ ብዬ ጠቅሻለሁ። ማን ስለሆንሽ ነው የማትጠቀሽው? የፋኖ አባል ከሆንሽ የፋኖ አባል ተብለሽ ትጠቀሻለሽ። ማን ስለሆንሽ ነው? ተግባባን? ሴትዮዋ አማራ ክልል ላይ ገብታ ሴቶችን በመርፌ ስትወጋ ነበር የሚለው ወንጀሏን ስናገር ብሔር ወይንም ብሔርተኝነትን ደግፌ አይደለም፣ የሰራችው ወንጀል ነው የጠቀስኩት። ከዛ በፊት ከጀርባዋ ያላት ካርታ ምንድነው? አያስፈልገኝም። የአማራ ክልል ህዝብ ስለምጠላ ነው ወይ? እሱን መጥቀስ አይጠበቅብኝም፣ አያስፈልገኝም። በሰዓቱ ላይ ግን ተከፍሏት ያንን አድርጋለች። ያ ወንጀል ነው አይደለም? ነው። እቺ ሴት አለች በህይወት? አዎ። እንኳን እሷ በህይወት እያለች ብትሞት ራሱ ወንጀሏ ለታሪክ ይቀመጣል። በትናንትና ታሪክ አይደለም የተጨፋጨፍ ነው ያለነው። ከሌ ተቆረጠ ከሌላ አንገት ቆረጠ እያለ አሁን ሰላም ያጣ ነው። ምክንያቱም እነዛ ሰዎች ሰርተውት ያለፉት ወንጀል አይረሳም። እንኳን እቺ በህይወት ያለች ሴትዮ ስንት አርቲስቶችን ገላለች በመርፌ። እሱንም እና አቀርባታለሁ አስጥላታለሁ የምትል ሞክር፣ መብትህ ነው። አይ እኔ ወንጀልን እከላከላለሁ የምትል ብሔርህ ምን ይሁን ሃይማኖትህ ምን ይሁን አይመለከተኝም፣ አብረህ ትቆማለህ። አዎ ወንጀልን በጋራ እንከላከላለን። ተግባባን?
4 ነጥብ። አንድ ሴት ተደፈረች፣ ብሔሯ ምንድነው ሃይማኖቷ ምንድነው ብዬ እንዳጣራ ትፈልጋለች? አላጣራ። ደፋሪው አካል ብሔሩን ማጣራት አለብኝ? አላጣራ። ወንጀለኛ ብሔር የለውም፣ ሃይማኖት የለውም። ከሙስሊሙ ወንጀለኛ አለ፣ ከክርስቲያንም እንደዚሁ። ከሁሉም ብሔር ወንጀለኞች አሉ። ነገር ግን እቺ እንደ ድርጅት ስለሆነ የምትንቀሳቀሰው ደህንነት ነች። በቃ የሥራ መነሻዋ ደህንነት ነበረች፣ አሁንም ነች። ባይዘወይ አገሩ ላይ ባትኖርም ሰው ተልኮ የሚሰጣት ደግሞ ከነሱ ነው። ስለዚህ ከነሱ ተልኮ እየተቀበለች ገንዘብ እየተቀበለች ሰው እየገደለች ነው። ስለዚህ ትጠየቃለች። 4 ነጥብ። እኔ እኮ ዛሬ መሳሪያ መነገድ እኮ አቅሙ ይኖረኝ ይሆናል። ከ5 ጀምሬ እስከ 20 መነገድ ይችላል ይሆናል። እኔ የምነግድበት መሳሪያ የኢትዮጵያን ወጣት የሚያጫርስ ከሆነ ትልቅ ወንጀለኛ ነው። ተግባብተናል። ስለዚህ አንድ ወንጀለኛው ሲያዝ አድራሻ ምናምን የሚጠቀሰው ሰውየው ለማወቅ ነው እንጂ ያንን አካባቢ ማህበረሰብ ይወክላል ተብሎ አይደለም። አይወክልም። እኔ የሰፈሬ ልጆች የገደሉ አሉ፣ የደፈሩ አሉ። ስለዚህ ሁሉም የሰፈር ልጅ ተገዳዩም ደፋሪውም በአንድ ስም የሚጠራው አይደለም። ወንጀለኛ ነው። ወንጀል የተፈጸመበትም ሰብአዊነቱ ነው የሚነሳው። ስለዚህ ለዚህ ቀንድ ለሌለው በጥላቻ ለተበረዙ ግለሰቦች ይሄን ሁሉ አስረድቻለሁ። ይመችህ የፈለከውን ካርድ ሳብ። ሌላው ትጂ ያነሳቸው ነገር አለ። ሃይማኖት የዛሬ 1 አመት ለዛውም እኔ አሁን በጣም የምታፈሉ ከሆነ ወደ ሃይማኖቱ ሳትሄድ ማለት ነው የማህሌትን ነገር ከህዋት ጋር ነው ቆይ ወደዛ ወደ ሃይማኖቱ ትመለሻለሽ። ከህዋት ጋር ነው የማህሌትን ሌብነት ያያያዝከው ያመጣኸው። ወስደው ህዋት ጋር ገባች እንዴ? የህዋት አሁን እኮ እያለ ነው ከህዋት ጋር የምታስገድል እዛ ድርጅት ውስጥ ናት፣ አብራ ነው የምትሰራ። ጆጎር እየመረጥክ ነው እንደሚሰማ ሌላ ታሪክ ነው እኮ የሚያወራው። ሌላ ታሪክ ነው የሚያወራው። ስለማለት ጃጓር ወንድሜ ጃጓር እኔ ማን ነኝ ሲጀመር ነገር ያለው አይደል? ስለኔ ማንነት ትምህርት አሳምታ የፈለገችው ውሳኔ መወሰን መብቷ ነው። እኔ ተናገርኩት ነገር